ሳስበው የሚያስደነግጠኝ ነገር አለ። የማይቀረውና መቼ እንደሆነ ግን የማይታወቀው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት። አማን ብለክን ያምረክን እውነት እላችኋለሁ አላውቃችሁም። ጌታችን የነገረንን ምልክቶቹን በሙሉ እያነሳን እውነት ምጽአቱ ደርሷል ወይ እያልን የምንጠይቃቸው ኦክሲጅን ሁሉ ቦታ ነው የሚገኘው አይደል ማለት ልክ ያ መከራውም ሁሉም ቦታ ይሆናል ማለት ነው። እዚህ ቦታ ደህና የሚባል አይኖር። ላለፉት 30 ዓመታት ቤተክርስቲያናችንን በእጅጉ አገልግለዋል። ማርያም እንደው ሐሜት አትፈራም እንዴ አለና ምን አለ? ፍርፋራተ ህብስት ትስዕልን ዘትጸውር ህብስተ እንጀራ ዝላ እንጀራ ትለምናለች። የዛሬ እንግዳችን የኔታ መጋቢ ሐዲስ እሸቱ አለማየሁ በነገረ ምጽአቱ ኢየሱስ ክርስቶስ የተናገረውን እንዲህ ሊተረጉሙልን አብረውን ናቸው። የኔታ እንኳን ደህና መጡ። እግዚአብሔር ይስጥልኝ። እንኳን ደህና ቆያችሁኝ። አክብረውን ስለመጡ ከልብ አመሰግናለሁ። በቅድሚያ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ምን ማለት ነው? ሐዲስ ኪዳን የሚያነቡ ሰዎች ሁለት ነገር ማጤን አለባቸው። አንደኛ ሐዲስ ኪዳን እግዚአብሔር ሰው ሆነ ብለን ምን ተርጉምበት ምዕራፍ ነው። እሺ በመጀመሪያ ቃል ነበረ ብለን ያ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም ካለ በኋላ ያም ቃል ሥጋ ሆነ ብሎ ሰማያዊ መለኮት ምድራዊ ሥጋን፣ ረቂቅ መለኮት ግዙፍ ሥጋን፣ ዘላለማዊ መለኮት ጊዜያዊ ሥጋን ተዋህዶ ፍጹም ሰው ፍጹም አምላክ ሆነ ብለን እናገራለን። እሺ ይሄንን ይዘን ስንረዳ ወይ ሐዲስ ኪዳን ስናነብ አንዳንድ ጊዜ ክርስቶስ አምላክነቱን ብቻ የሚያሳዩ ንባቦች እናገኛለን። አንዳንድ ጊዜ ሰውነቱን ብቻ የሚያሳዩ ንባቦች እናገኛለን። ሄሬኔዎስ የሚባል ታላዊ ሆሙ ለሐዋርያት ይላል። ከሐዋርያት በኋላ የተነሳ የኤዶም ኤጲስቆጶስ የሚባል በሃይማኖት አበው ውስጥ አለ። ይሄ ጻድቅ ይሄ ቅዱስ ስለዚህ ሲናገር ምን ይላል? ሐዲስ ኪዳንን ስታነቡ የሰውነቱንና የአምላክነቱን እያገናኛችሁ አብራችሁ ሰፍታችሁ አንብቡት ይላል። ምን ማለት ነው ይሄ? ለምሳሌ አጭር ጥያቄ ልጠይቃል። ክርስቶስ 40 ቀን 40 ሌሊት ጾመ ይልና ወንጌል ላይ ምን ይላል? ስለ ጾም ምን ሆነ ይላል? ተራበ ይላል። አሁን ተራበ ማለት እሸቱ ተራበ፣ አየለ ተራበ፣ ከበደ ተራበ እንደ ማለት ነው አይደል? ተራበ ለአምላክ አይስማማው። ትክክል። ይሄንን ንባብ ይዘህ ማቴዎስ ወንጌል ምዕራፍ 14 እና 15 ላይ ስትሄድ ደግሞ 2 ዓሣ 2 እንጀራ ባርኮ 5000 ሰው አጠገበ ይላል። 5 እንጀራ ለ5000 ሰው በልቶ 12 ቅርጫት ተመለሰ ይላል። ልብ አድርግ። ቅድም 40 ቀን 40 ሌሊት ጾሞ ምን ሆነ ብለናል? ተራበ። ይሄ ምኑን ያሳያል? ሰው መሆኑ። ይሄን ብቻ ይዘህ ካነበብክ አንተ ካየለ ከከበደ የተለየ ትርጉም የለውም። ይችን ብቻ አንጠልጥለህ ከሄድክ እንደገና ደግሞ 2 ዓሣ 5 እንጀራ ባርኮ 5000 ሰው አጠገበ፣ እነሱ ሁሉ በልተው ትርፍራፊው 12 ቅርጫት ሆነ ስትል ደግሞ ምኑ ይታያል? አምላክነቱ ይታያል። በቃና ዘገሊላ ውሃውን ወይን ያደረገ ማን ነው? ኢየሱስ ክርስቶስ። ውሃውን ወይን ያደረገ ይሄ ምኑን ያሳያል? አምላክነቱን። ቀራንዮ ላይ ተሰቅሎ ደግሞ ጸማይኩ ተጠማው ይላል። ይሄ ምን ያሳያል? ሰውነቱን ያሳያል። በዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ወደ ኪሞ እግዚ ኢየሱስ በሐዊረ ፍኖት ነበረህየ ኢየሱስ ክርስቶስ መንገድ ከመሄድ ደክሞ በውሃው ጉድጓድ አጠገብ ተቀመጠ ይላል። ለምን የተቀመጠው? ደክሞት ወይ ግሩ ውሃ ጉድጓድ አይቶ የዛፍ ጥላ አይቶ ሲደክመው ትንሽ ፎይ ለማለት የሚቀመጠው ማን ነው? ሰው ነው። ይችን ብቻዋን ገንጥለህ ከጠፋህ አንተ ኢየሱስ ክርስቶስ አየለ ከበደ ሆነ ማለት ነው። እንደገና የማቴዎስ ወንጌል ምዕራፍ 11 ቁጥር 27 28 ላይ ስትመለከት ደግሞ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ ይላል። አሁን ደግሞ እዚህ ላይ ደካሞች ምን አደረገ? አሳረፈ። አሁን ቅድም ራሱ ደግሞ ታረፈ፣ አሁን አሳረፈ። አልዓዛር ና ውጣ ብሎ ከመቃብር አልዓዛር ያስነሳው ማን ነው? ኢየሱስ ክርስቶስ ነው። አሁን የምኑን ያሳያል? አምላክነቱን። እንደገና ራሱ ተቀበረ። አየህ፣ ራሱ ሲቀበር ሰውነቱን ያሳያል። አልዓዛርን ሲያስነሳ አምላክነቱን ያሳያል። በዝግ ቤት ገባ። በዝግ ቤት የገባው ማን ነው? ኢየሱስ ክርስቶስ። ምኑን ያሳያል? አምላክነቱን። እንደገና እንኳን በዝግ ቤት ሊገባ እጅግሩን ይዘው እያንገላቱ ደግሞ ይደበድቡታል። አየህ፣ አባ ጊዮርጊስ ዘጋስጫ ምን ይላል? ኢየሱስ ክርስቶስ 3 አስደናቂ ነገሮች ሰርቷል ይላል። እሺ። በመጀመሪያ በህቱ ማህፀን ማህተመ ድንግልና ሳይለውጥ ከመቤታችን ተወለደ አለ። እሺ። ሁለተኛ ከመቃብር ሲነሳ መቃብር ከፈቱልን መግነዝ ፍቱልኝ ሳይል ተነሳ አለ። እሺ። ሶስተኛ ለሐዋርያት በዝግ ቤት ገባ። ይሄ ረቂቅነቱን ያሳያል።
ሄሬኔዎስ እንዳለ ምንድነው እነዚህን ነገሮች ገነጣጥለህ አትረዳቸው ወዳጄ ይላል። አንድ ላይ ስፋቸው፣ አንድ ላይ አዋህዳቸው። ምንና ምኑን አጠገበንና ተራበን፣ ውሃውን ወይን አደረገና ተጠማን። እነዚህ አብረው ሲሰፉ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ይሆናል አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አብ ይበልጠኛል ይላል። እሺ ራሱ ባለቤቱ ነው የሚለው። እንደገና ወደ ኋላ ምዕራፍ 10 ቁጥር 36 ተመልከተ ደግሞ እኔና አብ አንድ ነን ይላል። ሐዋርያው ቅዱስ ጳውሎስ ደግሞ አብ ይበልጠው ምን ቁም ነገር አለው? ሰው ሆኖ የለም ወይ? እንኳን አብ መላእክት በልጠውታል። በእንተ ዘጥሞ ለሞት ዕብራውያን ምዕራፍ 2ን ስታነብ ኢየሱስ ክርስቶስ ሕቃሄ ጸጽኮ መላእክትከ ከመላእክትህ ጥቂት አሳነስከው። ማንን? ኢየሱስን። በምን አነሰ? በእንተ ዘጥሞ ለሞት መላእክት አልሞቱም። እንኳን ካብ ከመላእክት አንሶ የለም ወይ? ምንድነው የምታደንቀው ይላል። ስለዚህ መጻሕፍትን ማዋሃድ ያስፈልጋል። በእምነት መነጽር ማየት ያስፈልጋል። በኦርቶዶክሳዊ ተዋህዶ አይን ማንበብ ያስፈልጋል። ትንሽም ደግሞ ጸሎት ያስፈልጋል። የፊዚክስ አይደለም፣ የኬሚስትሪ አይደለም፣ የባዮሎጂ አይደለም። እኔ እውነቱን ለመናገር አሁን ሲገባኝ ፊዚክስ እንኳን ጸሎት ይጠይቃል። እንኳን ምስጢረ ሥጋዌ እንኳን ምስጢረ ሥላሴ። እውነቴን ነው የምልህ። እንደው ዝም ብሎ ያላማተ ሃይማኖት የሌለው ሰው ገብቶ ቢለፈልፍብህ እንደ ጣራ ኮርኒስ የሌለው ቆርቆሮ ዝናብ ሲጥል አይታል። ትንሽ ሲጥል ብዙ የጣል ነው የሚመስል። ትክክል። አሁን የመንፈስ ቅዱስ የተለየው አስተማሪ ይንኳኳል ነው የምልህ። እውነቴን ነው የምልህ። ይሄን ለመረዳት አማኝ መሆን ያስፈልጋል። ትክክል። የኦርቶዶክሳዊ ተዋህዶ ቤተክርስቲያን መምህር የሆነ ሰው ቤተክርስቲያኒቱን ሙልጭ አድርጎ ጥጥት ማድረግ አለበት። ትክክል። አንዱን ጥሎ አንዱን አንጠልጥሎ ከመረቆው ጥሎ ከስጋው ጾመኛ ነኝ የሚል ይሄን ቀበለዋለሁ ያንን አልቀበለውም ያንን ጨምር ይሄን ቀንስ ያን አጥብ ይሄን አስፋ የሚል እምነተ ጎደሎ ሰው ሐዲስ ኪዳን ሊረዳ አይችልም። መጽሐፍ ቅዱስ ላይ አባስነሳው ይላል ቅዱስ ጳውሎስ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ ስትመለከቱ ደግሞ ምን ይላል? ነፍሴን ላነሳትም ላኖራትም ስልጣን አለኝ ይላል። ዋው! እንግዲህ ዛ አባስነሳው ካለ እዘኔው ላነሳት ላኖራት ስልጣን አለኝ ካለ የቱ ነው ምን ይዘው ሲባል አብረን እንሰፋዋለን። ትክክል። በገዛ ስልጣኑ ተነሳ ቢል መንፈስ ቅዱስ አስነሳው ቢል አባስነሳው ቢል አንድነት ሶስትነታቸውን ባገዛዝ በስልጣን አንድ መሆናቸውን በስም በግብር በአካል ሶስት መሆናቸውን ከማሳየት አልፎ መበላላጣቸውን አያሳይም። ስለዚህ እዛ ላይ ምን ለማለት ነው የፈለገው? አንደኛ በስጋው የቀድም እንዳልኩ ሰው በመሆኑ ስጋ በመልበሱ ታባንሷል። ራሱ ባለቤቱን የተናገረው ቀድም እንዳው አስተናነሱ ምንድነው? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። በተለየ አካሉ ስጋ የለበሰ በዮርዳኖስ ሲጠመቅ እኮ የምወደው ልጄ ይህ ነው ብሏል። በዛ አድሮ ያለው ልጄ ነው አላለም አለ ሊቁ ሲተረጉም ደግሞ። ምክንያቱም መለኮት በስጋ አደራር ለምንውልኛ ተዋሃደ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ይባላል። በዝግ ቤት ገብቷል፣ በዝግ ማህፀን ተወልዷል፣ በዝግ መቃብር ተነስቷል። ስለዚህ በሰውነቱ ይሄንን ጭምር ለማሳየት የተደረገ ነው ማለት ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 16 እስከ 20 ባለው ክፍል ይሄንን ወንጌል ሳነበው ሁለት ክፍል ያላቸው ቃላት ሁሌ ትርጉማቸው እንደው ባውቀውላለሁ። በዚያን ጊዜ በይሁዳ ያሉ ወደ ተራራ ይሽሹ፣ በሰገነት ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያ ወራት ለርጉዞችና ለሚያጠቡ ወዮላቸው፣ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ የሚለው ነው። ይሄ ትርጓሜው ምንድነው? እንግዲህ አሁን ዘመኑ እንደምታውቀው የከፋ ዘመን ይመጣል። ያ ዘመን የተቀደሱ የሚረክሱበት፣ የጸደቁ የሚኮነኑበት፣ ከፍ ያሉ ዝቅ የሚሉበት ወሶበየ ሐጽራ እነዛ ቀኖች በእንተ ሕሩያኒሁ ስለ ወዳጆቹ ስለ ደጋጎቹ ሲል ባያሳጥራቸው ኑሮ አንድም ሰው ከክህደት ባልተረፈ ነበር ይላል። የተመረጡትን ሳይቀር ያስቷቸዋል ይላል። አሁን አንዳንድ ሰው እገሌ ኮሳተ እገሌ ወደቀ ሲል መጀመሪያ ቆሞ ነበር ወይ እንደው ዘው ወደቀበት ተንከባሎ እንደው እንጂ እኮ የቆመ እኮ የልምነቱን ለመናገር የቱ መንፈሳዊ ህይወቱ ነው የቱ ጥንካሬው ነው። የዛን ጊዜ ግን በሃይማኖታቸው በምግባራቸው ጠንካራ የምትላቸው ሰዎች ከመከራው ጽናት የተነሳ የሚክዱ ሰዎች አሉ። ከሃይማኖት ይሞጣሉ እና ባለቤቱ ነው ያለው እኮ። እሺ ስለዚህ በዛን ጊዜ ያ ሁሉ መከራ ሲጸናባቸው ወደ ኋላ ተመለሱ ነው። ይሄ ቀረኝ ለልብስ ብሎ ለገንዘብ ብሎ ለቁሳቁስ ብሎ ወደ ኋላ ይመለስ ነው። ዛሬ ብዙዎቻችን በገንዘብ ምክንያት በተለያዩ ምክንያቶች ሃይማኖታቸውን የለወጡ ከምግባር ያዳጡ ከበጎ ነገር የወጡ ከርኩሰት ከቅድስና የተፈናቀሉ ከሃይማኖት የተነቀሉ ከማተባቸው የተገነጠሉ ከድንግል ማርያም እቅፍ የወጡ ከክርስቶስ አንድነት የተፈናቀሉ ብዙዎች አሉ። ስለዚህ ያን ጊዜ ፈተናው ይጸናልና ተራራ ከፍ ያለ ቦታ ነው፣ ቁልቁል አትወረዱ ነው። እርሻ ማለት ሃይማኖት ነው፣ ወንጌል ነው። እሺ ምክንያቱም ትመስል መንግስተ ሰማያት ነው። ወንጌል ላይ እኮ መንግስተ ሰማያት እርሻ ትመስላለች ይላል። ትክክል።
ወንጌል ማለት እርሻ ነው። ወንጌልን ትታችሁ ወደ ኋላ አትመለሱ። ትክክል እምከመተል አልኩ ምድር ስብ ሁሉ ሀቤ ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደኔ እስባለሁ ይላል። ስለዚህ እናንተ ወደ ክርስቶስ ተነጠቁ። አባታችን ሆይ በሰማይ የምትኖር ብላችሁ ወደ ሰማይ ልባችሁ ይሰቀል እንጂ ወደ ምድር አትውረዱ። ከርሻችሁ ወደ አትመለሱ ማለት ከወንጌል አትፈናቀሉ ማለት ነው። የጸነሱ ለርጉዞችና ለሚያጠቡ እነሱ ደግሞ እንደምታውቀው ጦርነት ለሁሉም አሰቃቂ ቢሆንም ለነፍሰ ጡሮች ለሚያጠቡ ደግሞ በጣም መከራ ነው። እንደገና ደግሞ ለመምህራን ማለት ነው። መምህራን በወንጌል ወተት መምህራን የሚያሳድጉ ምክንያቱም ያን ጊዜ እነዚህ መምህራኑን በኃላፊነት ላይ ያሉትን እነዛን የበለጠ መከራ ያጸኑባቸዋል። በክረምትና በሰንበት አይሁን ሽሽታችሁ ማለት ምንድነው? ክረምት ማለት ላይ ውሃ ታች ውሃ መከራው የሚሆንበት ጊዜ ነው። ሰንበት ደግሞ የረፍት ቀን ነው። ስለዚህ ሰርታችሁ እናርፍበታለን ባላችሁበት ቀን መከራ እንዳይመጣባችሁ እፎይ ብለን እናርፍበታለን ባላችሁበት ጊዜ መከራ እንዳይመጣባችሁ። ክረምት የአበባ ጊዜ ነው፣ የፍሬ ጊዜ አይደለም። በአበባ በምግባር ሳትሰሩ በጎ ስራ ሳትሰሩ ክርስቲያን ተብላችሁ በማስመሰል ብቻ እንዳላችሁ ያለ ፍሬ ክርስቶስ እንዳይመጣባችሁ ተጠንቀቁ፣ ተዘጋጅታችሁ ኑሩባችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሁላችንም የምንረሳው ግን ሁሌ ደግሞ ስንሰማው ዳዲስ የሚያስደነግጠን ነገር የምጽአቱ ነገር ነው። ለሐዋርያት ምጽአቱን የነገራቸው በደብረ ዘይት ተራራ ነው። ምናልባት እዛ ላይ ተራራ መሆኑ ደብረ ዘይት መሆኑ የሚያገናኘው ነገር አለ። በጣም ጥሩ ጊዜ ጥሩ ጥያቄ ነው ያመጣው። እንዴ በመጀመሪያ በጣም ከሚገርመኝ ነገር ልነሳ። እኔ ብዙ ሰው ምጽአት ሲባል ደስታን የሚሰማ ሐዘን ፍርሃት የተለመደ ያስፈራል፣ ሽብር ጭንቀት ነው የሚሰማ። አሁን እኛ እመጣለሁ ብሎ ተስፋ የሰጠን ማን ነው? እግዚአብሔር ነው። እንዴት ሰው እናቱ መታ ፍቅረኛዋ መጥቶ እመጣለሁ ለቀጠሮ ሲሰጣ የተደሰተ ሴትዮ ክርስቶስ እመጣለሁ ሲል ለምን የምንረበሸው? ለምን የምንጨነቀው? ይሄ በጣም ብዙ ክርስቲያኖች ማስተካከል ያለበት የደስታውን ለመከራ አድርገዋል፣ ለጭንቀት አድርገዋል። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንዲህ ብሎ ተናግሯል። እመኑ ይደንግጽክሙ ልብክሙ፣ ልባችሁ አይሸበር፣ አይታወክ፣ አይደንግጥ፣ በእግዚአብሔር እመኑ በእኔም እመኑ ይልና እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ ይልና እኔ አሐውር እሄዳለሁ ወእምከመ ሆርኩ ወአስተዳልወኩ ለክሙ ሂጄ ካዘጋጀሁላችሁ በኋላ እመጽእ ካይበ ወነሳእክሙ መልሼ መጥቼ እወስዳችኋለሁ ከመ ተሐልው ምስሌየ በመንግሥተ አቡየ ብሎ ቅዱስ ያሬድ አቃንቶታል። በአባቴ መንግሥት በመንግሥተ ሰማያት ከኔ ጋር ትኖሩ ዘንድ ነፃ አወጣችኋለሁ። ቅዱስ ጳውሎስም በፊልጵስዩስ ሲናገር ምን ይላል? እፈቱሰ እፍልስ ወእትፈለጥ እምዝንቱ ዓለም ወአሐሉ ኀበ ክርስቶስ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ከክርስቶስ ጋር ልኖር እናፍቃለሁ ማለት በጣም በቀላል ቋንቋ ምን ማለት ነው? መሞት እፈልጋለሁ ማለት እኮ ነው። ብዙ ሰው ሞቱን ይፈራል። ግን ወደ ክርስቶስ መሄጃ መንገዱ ምንድነው? ሞት ነው። አሁን ለምሳሌ አንተ አሜሪካ ለመሄድ ዲቢ ወጣል፣ ቪዛ አገኘ፣ ተደሰት፣ ቤተሰብ እንኳን ደስ ያላለ በጣም ደገስ ካበላ ተሸለም ተሰጠህ። ብዙ ሰው እዛ ሄደ እንዳትረሳው ሁሉ ስጦታ የሚሰጥ ሰው አለ። ይሄን ሁሉ ደስታ ፈጽመህ አውሮፕላን መሳፈር አልወድም ብትል አሜሪካ ትሄዳለህ? አትሄድም። ክርስቶስ ናፍቆኛል ብለህ ሞትን አልፈልግም ማለት አሜሪካ መሄድ ፈልገህ ግን አውሮፕላን አልፈልግም እንደማለት ነው። በቀላል ምሳሌ ሲነራበ። ስለዚህ ምጽአቱን የሽብር ልናደርገው አይገባም፣ የደስታ ልናደርገው ነው የሚገባው። እና እንግዲህ ክርስቶስ ይህን ትምህርት ያስተማረው በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ነው። ብዙን ጊዜ በብሉይ ኪዳንም ሆነ በሐዲስ ኪዳን ክርስቶስ ትልልቅ ስራ የሰራባቸው ቦታዎች አንድ ተራራዎች ናቸው፣ ሁለት ከከተማ ያራቁ ናቸው። ያረገውም በደብረ ዘይት አረገ ነው የሚለው። አሁን ነገረ ምጽአቱን የሚያስተምረው በደብረ ዘይት ነው። በብሉይ ኪዳንም ኦሪቱን የሰራው በደብረ ሲና ተራራ ላይ ነው። ብርሃነ መለኮቱን የገለጠው በደብረ ታቦር ተራራ ላይ ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ስታነብ ደግሞ ወሶበሬ ብዙሃን አሕዛብ አርገ ውስተ ደብር ወነበረህየ፣ ብዙ ሰው እንደተከተለው አውቆ ወደ ተራራ ወጣ ይላል። ከተራራው ላይ ተቀምጦ ወቀርቡ ሀቤሁ አርዳይሁ ወከሰተ አፉ ወመሃሮሙ፣ ደቀ መዛሙርት ወደሱ ቀረቡ፣ አፉን ከፍቶ አስተማራቸው። ስለዚህ አንቀጸ ብፁዓን ያስተማረው በተራራ ላይ ነው። ብርሃነ መለኮቱን የገለጠው በተራራ ላይ ነው። ነገረ ምጽአቱን ያስተማረው ከፍ ባለ ተራራ ላይ ነው። በኦሪቱም ሕጉን የሰራው ለሙሴ የሰጠው በተራራ ላይ ነው። ብዙን ጊዜ ክርስቶስ የሰራቸው ተአምራት ከከተማ ወጣ ያሉ ከፍ ባለ ቦታ ላይ ነው። ሐሳብን ለመሰብሰብ ለደቀ መዛሙርቱ ጥሩ ቦታ ነው። ስለዚህ ደብረ ዘይትም የመረጠበት ሁኔታ ይሄ ነው። ነገር ግን
በቤተ መቅደስ ትልቅ ትምህርት አስተምሮ ነበር ክርስቶስ። እሺ ምን አሉ ደቀ መዛሙርቱ? ይሄን ህንጻ አየው። በኋላ ክርስቶስ ምን አለ? እይታደግ ዘየ እብን ዲበ እብን፣ ይሄ የምታዩት ህንጻ ይፈርሳል፣ ድንጋይ በድንጋይ ላይ እንደተቆለለ እንዳማረ እንደተዋበ አይቀጥልም ብሎ ነገራቸው። እንዴ አሁን ደቀ መዛሙርቱ እንዲህ ያለ መልስ አልጠበቁም፣ ደነገጡ። በኋላ ምን ትኡቱ ተአምሪው ለምጽአትከ፣ ታዲያ ይሄ የሚሆነው መቼ ነው ምልክቱም ብሎ ጠየቁ። ይቺ ጥያቄ ማቴዎስ 24ና ማቴዎስ 25ን የሁለት ምዕራፍ ትምህርት ወለደች። ይቺ ጥያቄ ብቻዋን ምንድነው ምልክቱ ስትመጣ ብለው ጠየቁት። አሁን ከዚህ በኋላ ክርስቶስ ምዕራፍ 24 ሙሉን ምዕራፍ 25 ሙሉን እስከ ምዕራፍ 26 ቁጥር 1 ድረስ ትምህርት አስተማረ። ትክክል። አንድ ጸሐፊ ክርስቶስ የሰጣቸው ምልክቶች በሶስት ከፍሏቸዋል። ፖለቲካዊ፣ ሃይማኖታዊና ማህበራዊ ቀውሶች ይፈጠራሉ ብሎታል ጸሐፊው። ፖለቲካዊ ቀውስ ያለው ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ትክክል። የፖለቲካዊ ነውጥ ነው። ሁለተኛው ሃይማኖታዊ ቀውስ ማለት ምንድነው? እኔ ክርስቶስ ነኝ የሚሉ ሐሳውያነ ክርስቶስ፣ ሐሳውያነ ነቢያት ክርስቶስን የሚያሳብሉ፣ በክርስቶስ የሚያብሉ ነቢያትን የሚያሳብሉ ነቢያት ይነሳሉ። ማህበራዊ ቀውስ የተባለው ቸነፈር፣ በሽታ፣ ረሃብ ይከሰታል። የኢኮኖሚያዊ ቀውስ ማለት ነው። እነዚህ ሶስቱ ምልክቶች ይከሰታሉ አለና ህዝብ በህዝብ ላይ ይነሳል፣ ነገስታት በነገስታት ላይ ይነሳሉ፣ የመሬት መንቀጥቀጥ ይሆናል፣ አባር፣ ቸነፈር፣ ድርቅ ይሆናል። ከዛ በፊት ታይቶ የማይታው የበሽታ አይነት፣ የድርቅ አይነት፣ የመሬት መናወጥ፣ የጦርነት አይነት ይሆናል። የሚያሳዝነው ግን ትልቁ ጥያቄ አይደለም። ይሄ ሁሉ የምጣር መጀመሪያ ነው። ዋናው ገና ነው። ዋናው ሰማይና ምድር ይንቀጠቀጣል፣ ከዋክብት ይረግፋሉ፣ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ምድሪቱ እንደተወለወለ ምጣድ ኃያላን ነፋሳት ተነስተው ምድሪቱን ያስተካክሏታል። እዛው ላይ ባለቤቱ ሲናገር ምን ይላል? ይሄ ሲሆን ምልክቶቹ አንደኛ በለስ ሲለመልም፣ ቅጠል ሲያወጣ ሲያፈራ፣ ያን ጊዜ ክረምቱ ወጣ እንደሚባለው ሁሉ እስራኤላውያን መልሰው ሲቋቋሙ ያን ጊዜ ምጽአት እንደደረሰ ወቁ ብሎ ይሄን ካስተማረ በኋላ እንግዲህ ክርስቶስ የሚመጣባቸው ላይ የሚመጣላቸው መቼ ምን መዋሸት አንችልም። እውነቱን ለመናገር የሚመጣባቸው አሉ፣ የሚመጣላቸው አሉ። ጻርቃንን ወደ ዘላለም ሕይወት ሂዱ ሲላቸው ኃጣንን ደግሞ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ብሏቸዋል። የኃጣን የዘላለም ሞት ነው፣ የጻርቃን የዘላለም ሕይወት ነው። ስለዚህ ያን ጊዜ ምን ሆናችሁ መጠበቅ አለባችሁ ለሚለው ምዕራፍ 25 ላይ 10 ደናግል፣ 3 ባሮች፣ 1 መክሊት 2 መክሊት የሰጣቸውን እነዚህ ምሳሌ ሰጥቶ ተዘጋጅታችሁ ጠብቁኝ ወደ አባቴ መንግስት አስገባችኋለሁ ብሎ እነዚህ ምልክቶች ሰጥቷል። አሁን እንግዲህ 3 ምልክቶች ጠቅልለው አንስተዋል። ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ። አሁን ኢኮኖሚያዊ ስንል በጣም ይሄ ረሃብ፣ ቸነፈር የተባለው በብሉይ ኪዳንም በጣም ከባድ ረሃብ የሰው ስጋ እስከሚበላ ድረስ ረሃብ ነበረ። በዘመናት ሁሉ ረሃብ አለ። ሃይማኖታዊ ብንል እኔ ክርስቶስ ነኝ ብለው የመጡ በጣም ብዙ አሉ። ፖለቲካዊ ብንል ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል የሚለው በብሉይ ኪዳንም ንጉስ ዳዊት ራሱ የገዛ ልጁ ተነስቶበት ብዙ ታሪኮች አሉ። እንዴት ነው ታዲያ አሁን የምናውቀው? ይህን በሁለት መንገድ እንረዳው። አንደኛው በዛን ጊዜ የነበሩ አሁን የምናያቸው ምልክቶች፣ ለምሳሌ አሁን ጦርነት አፍሪካ ውስጥ ይበዛል፣ አውሮፓ የለም። ረሃብ አፍሪካ ውስጥ አለ፣ አውሮፓ የለም። የመሬት መንቀጥቀጥ የሚበዛባቸው ብዙዎች አሉ፣ ምንም ተንቀጥቅጦ የሚያውቁ ቦታዎች አሉ። የፖለቲካ ቀውስ አፍሪካ ቢኖር አውሮፓ አሜሪካ የለም። ሃይማኖታዊ ችግሮችም እንዳልከው አዲስ ነገር የለም። አዲስ ኃጢአትም አዲስ ጽድቅም የለም። ያንኑ የምናስቀጥለው ቃየል አቤልን በድንጋይ ገደለው። የቃየል ልጆች ቃየልን ተክተው እሱ በመሃይምነት በድንጋይ ያደረገውን ዛሬ ኒኩሌር አድርገውታል። እንግዲህ እርሾው የመሰረት ድንጋዩን ለኒኩሌራውያን የመሰረት ድንጋይ እየጣለላቸው ቃየል ነው። ክፋቱን መግደሉን ማለት ነው። ቃየል በአንድ ድንጋይ አንድ ሰው ገደለ። ዛሬ ግን በኒኩሌር ዓለም ማጥፋት እንችላለን የሚሉ የቃየል ሐረገ ትውልድ ያስቀጠሉ ክፎች አሉ። የዛ ጊዜው በምልአት አይደለም። የዛ ጊዜው አፍሪካ ውስጥ እንዳልከው ዳቦ ቅንጦት ነው፣ ውሃ ቅንጦት ነው፣ የወባ መድኃኒት ቅንጦት ነው፣ የኮሶ መድኃኒት እንኳን ማግኘት ቅንጦት የሆነበት ሀገር ነው። እውነቱን ለመናገር በ21ኛው መቶ ክፍለ ዘመን ንጹህ ውሃ አጥተው የሚማቅቁ አፍሪካውያን አሉ። ያን ጊዜ ግን የዛኛው ልዩነት ምንድነው? በምልአት ነው የሚሆነው። እሱ ከጫፍ እስከ ጫፍ ኦክሲጅን ሁሉ ቦታ ነው የሚገኘው አይደል ማለት። ልክ ያ መከራውም ሁሉም ቦታ ይሆናል ማለት ነው። እዚህ ቦታ ደህና የሚባል አይኖርም። እዚህ ቦታ ንጹህ የሚባል የለም። አንደኛ። ሁለተኛ አንተ ቢሞትብህ ቀባሪ ታገኛለህ፣ አንተ ቢርብህ አጉራሽ ታገኛለህ፣
አንተ ብትቸገር መሸሻ ታገኛለህ። ያን ጊዜ ግን እገሌ ወደ እገሌ ይሽሻ ይባል። አውሮፓ ሄዳለሁኝ፣ አሜሪካ ሄዳለሁ፣ ካናዳ ሄዳለሁ የምትለው ጉዳይ የለም። አሜሪካም ይነዳል፣ ካናዳም ይነዳል፣ አፍሪካም ይነዳል። በመልአት ይሆናል ማለት ነው። ሁለተኛ መጠኑ በራሱ ያድጋል። አሁን የምንለው ረሃብና የዛን ጊዜ የምንለው ረሃብ አንድ አይነት አይደለም። የከፋ ረሃብ ደግሞ ረድኤተ እግዚአብሔር ሲለይ ደግሞ ረሃቡ የከፋ ይሆናል። ረድኤተ እግዚአብሔር ሲጥሙ የከፋ ይሆናል። ረድኤተ እግዚአብሔር ሲለይ ምድር ይከዳል፣ የምትበላው ይከዳል፣ የምትጠጣው ይከዳል። እንኳን አተህ እየበላህ ሊርብህ እየጠጣህ ሊጠማህ እየለበስኩ ሊበርድ ይችላል ማለት አሰቃቂ ይሆናል ማለት ነው። እና ልዩነት አለው ማለት ነው። ሌላው ግን ባለቤቱ ድለዋን ይክሙ ንበሩ ነው። አሁን እነዚህን ሁሉ ነገር ስትሰሙ የጦርነቱን፣ የረሃቡን፣ የፖለቲካውን ውከት፣ የኢኮኖሚውን ውድቀት ስትሰሙ ከመበርገግ ከመደንገጥ ይልቅ የአባታችሁ መምጣት ምልክት ነው። የኔ መምጣት ምልክት ስለሆነ እናንተ አባታችን ሊመጣ ነው ብላችሁ ምልክቶቹን ተርጉማችሁ ተፋቀሩ፣ ተዋደዱ፣ ንስሐ ግቡ እንጂ አትበርግጉ፣ አትደንግጡ ነው የሚለው። ለዚህ እኮ ምሳሌ ጠቅሷል እኮ በዚህ ነገረ ምጽአቱን ባስተማረበት እኮ ምዕራፍ 25 ከቁጥር 1 ላይ እኮ መንግስተ ሰማያት መብራታቸውን ይዘው ሙሽራ ሊቀበሉ የወጡ 10 ደናግልን ትመስላለች አለና እነዚህ ሴቶች 10 ናቸው፣ ደናግል ናቸው። ምን ሊቀበሉ ወጡ? ሙሽራ። ምን ይዘው? ለመብራት የሚሆን ነገር ይዘው ወጡ። ካሁን ይመጣል ሲባል ሙሽራው ዘገየ። ሙሽራው ሲዘገይባቸው አይ ሌሊት ሁሉ ከሱ ጋር ስንዘፍን ስለምናድር ትንሽ ገደም እንበል ናፕ ነው የምትሉትና ናፕ ነገር እንውሰድ ብለው ገደም አሉ። ስንቱ? 10 ሁሉ። ልክ እንደተኙ ሙሽራው መጣ ተባለ፣ ጥሩምባ ተነፋ። 10 ሁሉ ከእንቅልፋቸው ነቁ። አሁን ትልቁ ችግር የሚመጣው ከዚህ በኋላ ነው። እንዴት? በዛን ጊዜ መብራት ለመብራት ሁለት ነገር ያስፈልግ ነበር። ምን? ኩራዝ ታውቃለህ? ኩራዝ ለመጠቀም ስንት ነገር ያስፈልጋል? ክርና ጋዝ። ሴቶቹ ቅድም ስንት ናቸው ብያለሁ? 10 ናቸው። ሙሽራው ምን ሆነ? ዘገየ። ስለዘገየ ምን አደረጉ? ተኙ። ሙሽራው ሲመጣ ምን ሆኑ? ነቁ። ስንቱ? 10 ነቁ። ትልቁ ችግር ካሁን በኋላ ይቀጥላል ማለት ነው። 5ቱ ጋዝም ክርም ይዘዋል። ስለዚህ ሲለኮስ ይበራል ማለት ነው። ትክክል። 5ቱ ግን ትልቁ ችግር ጋዝ የላቸውም። ክር ብቻ ነው ይዘው የመጡት። በኋላ ሙሽራው መጣ ሲበል እነዛ ልባሞቹ እየለኮሱ ሙሽራቸውን አጅበው ሊነሱ ሲሉ እነዛኞቹ ጋዝ የላቸው። በኋላ ዘወር ብሎ እባካችሁ ሀባነ ቅባ እምቅብእክን፣ እባካችሁ ከጋዛችሁ ከዘይታችሁ ትንሽ ስጡን እባካችሁ። አይደለም ለኛ ለራሳችን መጥነን ለከተና ያዝነው፣ ለእናንተ የሚጠቅም የለንም። ሁራ ወተሳየጣ እስኪዱና ገዝታችሁ ነው አሏቸው። በኋላ እነዛ 5ቱ ሰነፎች ክሩን አንጠልጥለው በየሰፈሩ ጋዝ ፍለጋ፣ ዘይት ፍለጋ ማለት ነው። አሁን ጋዙን ፍለጋ ሲሄዱ አንደኛ መሽቷል ሰዓቱ። እዚህስ ጋዝ አለ የለም፣ እዚህስ ጋዝ አለ የለም። ባዷቸውን ተመልሰው ክራቸውን አንከረፈው ሲመጡ እነዛ ልባሞቹ መብራታቸውን አብርተው ሙሽራቸውን አጅበው እልል እያሉ ከሙሽራው ጋራ ወደ ውስጥ ገቡ። በሩ ተዘጋ። እነዚህኞች ክራቸውን ይዘው አንጠልጥለው መጡ። በኋላ ሲመጡ ነገር ሁሉ ጭር ብሎ ሜዳው እነዛ ልባሞቹ ሙሽራቸው ጋራ ገብተው በር ተዘግቷል። በኋላ አረወነ እባክህ ክፈትል እያሉ አንኳኩ። አማን ብለክን እያምረክን እውነት እላችኋለሁ አላውቃችሁም። እኔን ተግታችሁ መጠበቅ ተስኗችኋል፣ ተዘጋታችሁ መጠበቅ ተስኗችኋልና አላውቃችሁም አላቸው። ያን ጊዜ ጥርስ ማፋጨት ዋይታ ሆነ። በሩ ተዘካ፣ ውጭ ቀሩ። አየህ 10 ደናግል የተባሉት ምእመናን ናቸው፣ በዓለም ላይ ያሉ ሰዎች ናቸው። ክር የተባለ ሃይማኖት ነው። ጋዝ የተባለ ምግባር ነው። ጋዝ የሌለው ክር ብርሃን እንደማይሰጥ ሁሉ ምግባር የሌለው ሃይማኖት ከክርስቶስ ጋር ተዋህዶ ለመኖር አያበቃም። ስለዚህ አሁን 10 ስንት ቦታ ተከፈሉ ማለት ነው? 2 ቦታ። እውነተኞቹ ሃይማኖትና ምግባር ያላቸው፣ 5ቱ ሃይማኖት ብቻ ያላቸው። ሃይማኖት ብቻውን ያድናል ወይ? አያድንም። ያዕቆብ ሰይጣን ሃይማኖት ነበረው። በወንጌል ላይ ስናነብ ክርስቶስን ሲያይ ሰይጣን ምን ብሏል? የሕያው እግዚአብሔር ልጅ ብሎ ክርስቶስን አንተ ሕያው እግዚአብሔር ልጅ ብሎ መስክሮ ነበር። ነገር ግን ምግባር ስለሌለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው ክርስቶስ። ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ሲባል አንተ አለት ነህ
በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ልጆች አይበረታቱባትም። በምድር የታሰረው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል። የመንግስተ ሰማያትን ቁልፎች እሰጥሃለሁ ተብሎ ተሸልሞበታል ጴጥሮስ በዚህ ቃል። ሰይጣን ግን አልተሸለመበትም። ለምንድን ነው? እምነት ብቻ ወሬ ብቻ ነው ያለው። ቅዱስ ገብርኤልም ስለ ክርስቶስ ለድንግል ማርያም ሲነግራት የእግዚአብሔር ልጅ ይባላል ብሎ መስክሯል። የእግዚአብሔር ልጅ ይባላል በማለቱ ቅዱስ ገብርኤል መጋቢ ሐዲስ ተብሎበታል፣ መልአከ ብስራት ተብሎበታል፣ መበስር ተብሎበታል፣ ክብር ሹመት አግኝቶበታል። ክርስቶስ በመስቀል ላይ ሲሰቀል ይሄ ቀኝ አይደለም፣ ፈያታዊ ዘየማን። ይሄ ምንድነው? ፈያታዊ ዘጸጋም። በቀኝ መሃል ላይ ማን አለ? ኢየሱስ ክርስቶስ አለ። ከዚህ በኩል በድን አለ፣ ከዚህ በኩል በድን አለ፣ መሃል ላይ ነፍስ አለ፣ የህይወት እንጀራ አለ ማለት ነው። ሁለት ወንበዴዎች አሉ በድኖች፣ መካከል ላይ ደግሞ ከሰማይ የወረደ የህይወት እንጀራ ነኝ ያለ ደግሞ ክርስቶስ አለ። ትክክል። ስለዚህ አሁን በመስቀል ላይ ቅድም እንዳልኩ ነው ሴቶች ስንት ቦታ ከፈልናቸው? ሁለት ቦታ ምግባርና ሃይማኖት ያላቸው፣ በዚህ በኩል ደግሞ ምግባር ሃይማኖት ብቻ ያላቸው ብለን የለም። ልክ በመስቀል ላይም ያ በስተቀኝ የተሰቀለው አቤቱ በመንግስት ስትመጣ አስበኛል። ኤራቅሊስ የተባለው ሊቅ ሲናገር ምን ይላል? ይሄ ሰውዬ በመስቀል ላይ በመንግስት ስትመጣ አስበኛለው። ዘውድ አላየ፣ የወርቅ ጫማ አላየ፣ የወርቅ ካባ አላየ፣ የወርቅ በትረ መንግስት አልጨበጠ፣ ወርቅ ዙፋን ላይ አልተቀመጠ። ክርስቶስ ለመሆኑ የንጉስነት ምልክት አለ ወይ መስቀል ላይ? ምኑን አይቶ በመንግስት ስትመጣ አስበኛለው ይልና ሲተረጉም ይላል የለም የሰውዬ አይኑ በርቶለታል። አንተ ንቡር ዲበ ኪሩቤል ወአንተ ስቁል ዲበ ዕፀ መስቀል ላይ መስቀል ላይ ጎኑ ተሰቅሎ ያየው እንደ ወንበዴ ከሱ ጋር የተሰቀለው ክርስቶስ አይኑ ሲበራ ለቀና ብሎ ሲመለከት በሰማይ ዙፋን ለካ ንጉስ ነው። አይኑ በራለት ማለት ነው። አይ በስተግራ የተሰቀለው ደግሞ አይኑ የጨለመበት ደግሞ አንተ እግዚአብሔር ነህ ይላሉ ሰዎቹ ሲያወሩ፣ አምላክ ነህ ይላሉ። እና አምላክ ከሆንክ አንተ ድነህ ለምን እኛን ሳብረህ አታድነንም ብሎ እግዚአብሔርን በላህ አነሳስቶ ስራ ለማሰራት ፈለገ። ይሄኛው በስተቀኝ የተሰቀለው አንተ እኛስ በጥፋታችን ገለን አመንዝረን ደማፍሰን ንብረት አውድመን ሰው ተሰቃይቶ ሰው ተመሮን እንኳን ተሰቀሉ ተብለን በወንጀላችን የተሰቀል ነው። ምን አገኘህበትና እንዴት ትላለህ? እግዚአብሔርን አትፈራሙ ያለው። ከዛ በኋላ በስተቀኝ የተሰቀለው ገነት ገባ፣ በስተግራ የተሰቀለው ሲኦል ወረደ። ስንት ቦታ ተከፈለ? ሁሉ ጊዜ ዓለም ላይ ሁለት ክፍል ነው ያለው፣ ሶስት ቦታ የለም። ወይ ዘከረ መጽሐፍ ክሌተ ሰለስተ መካናተ መጽሐፍ ሶስት ቦታ አልጠቀሰም ማለት ሊቁ አለ። ክሌተ ሁለት ቦታ ነው። ከገባ ገነት ትገባ፣ ካልገባ ሲኦል ትገባለህ። በሲኦልና በገነት መካከል የለዘብተኞች ገነት የለም። መሀል ሰፋሪ ቦታ የለውም። ማይከላው ወይ ገነት ነው ወይ ሲኦል ነው፣ ወይ ጽድቅ ነው ወይ ኃጢአት ነው፣ ወይ ርኩሰት ነው ወይ ቅድስና ነው፣ ወይ ሞት ነው ወይ ህይወት ነው፣ ወይ ክርስቶስ ወይ ዲያብሎስ ነው። ስለዚህ በእነዚህ ሰዎች ክርስቶስ ምን አለ? መብራታችሁን አዘጋጅታችሁ ጠብቁኝ። ሴቶቹ ስንት ናቸው ብለናል? 10 10 ሁሉ ምን ሆኑ ብለናል? ተኙ ማለት 10 ሁሉ ሞቱ። ምግባር ሃይማኖት ቢኖርም ባይኖርም ትሞታለህ ማለት። ክርስቶስ ሲመጣ ምግባር ሃይማኖት ያለው የሚነሳል፣ ኃጢአተኛው የሚነሳል፣ ጴጥሮስ የሚነሳል፣ ይሁዳ የሚነሳል። ዙሮ ግን ክርስቶስ ነገረ ምጽአቱን በዚህ በኩል አስተምሯል ማለት ነው። እሺ ሌላው ጥያቄ ኔታ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተመልሼ እመጣለሁ ብሎ ተናግሮ ነው ወደ ሰማይ ያረገው። እንደው እመጣለሁ ባይል ኖሮ ምን ይፈጠር ነበር ብለው ያስባሉ? እንግዲህ ይሄን ሐሳብ እኔ የነበረው መጣ፣ የመጣው አረገ፣ ያረገው ይመጣል፣ የመጣው መልሶኛን ይዞን ይሄዳል ብለን ብንጠቀለው እንችላለን። እነዚህ ቃላት በቤተ ክርስቲያናችን ቅዳሴያችን ብትለው፣ ውዳሴያችን ብትለው፣ ማህሌታችን ብትለው፣ ሰዓታታችን ብትለው፣ ብሉይ ቢተረጎም ሐዲስ ቢተነተን፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ቢመሰጠሩ፣ ገድሉ ተአምራቱ ቢተነተኑ፣ እመቤታችንን ጨምሮ ጻድቃንን ጽላት ብንቀርጽ፣ ቤተክርስቲያን ብናንጽ፣ ጸበል እምነት ብንል የሁሉም የዞረ ድምር ውጤት እነዚህ ላይ ይመሰረታል። ወሃልኩ አስኳሉ ስሩ መሰረቱ እነዚህ ቃላት ናቸው። የነበረው መጣ፣ የመጣው አረገ፣ ያረገው ይመጣል ነው። የነበረው ማለት ምን ማለት ነው? በመጀመሪያ የነበረው ነው ወደዚህ ዓለም የመጣው። ምክንያቱም ሰው የሆነው እግዚአብሔር ነው። ይህን ማመን ያስፈልጋል። እመቤታችን የወለደችው እግዚአብሔርን ነው። ነገስታትን ይወለዳሉ፣ ፈላስፎችን ይወለዳሉ፣ ኃያላንን ይወለዳሉ። ዓለም ላይ ከሔዋን ጀምሮ እስከ እመቤታችን ድረስ እስካሁንም ድረስ ሴቶች ከመውለድ አላቋረጡ። ነገር ግን እሷ የወለደችውን ከሷ በፊትም ማንም አልወለደችውም። በሷም ጊዜ እሷ ብቻ ናት፣ ከሷ በኋላም አትደገም። ለዚህ ነው ብዙን ጊዜ እመቤታችን አትደገምም የምንለው ክርስቶስ ስለማይደገም ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ዘሞተ ሰምዕረ ሞተ፣ አንድ ጊዜ ሞተ፣ ተነሳ፣ አረገ፣ አይደገምም። እንደውም ባለቅኔው እንዳለው
ሌላ አባት እንደሌለህ ሌላ እናት የለህም አንተ ሌላ ልጅ ከሆንክ እኛም ሌላ እናት እንፈልግልሃለን የሚል ቅኔ ነበር የጥንት ቅኔ ነው የቆየ ቅኔ እንዴት ምን መሰለህ ሐሳቡ ስላሴ ነው ቅኔው እሺ ለአዳም ወሔዋን መቲሮቶሙ ብሁተ ልደት አምላከ መንገሌ ሆሙ ሰሃበ ወገብርኤልሃ ዜናዊ ቀጸበ እመከመዝስ ግብር በሃበ ሔዋን ተረክበ ካይበ ይሳብ ሃቤ ሆሙ አበ ለበለስ ይምትርወ ካይበ አዳምና ሔዋን የመጀመሪያው በለስ በመቁረጣቸው ወልድ ሰው ሆኗል ምናልባት ሌላ በለስ ቢቆርጡ አብ ይመጣ ይሆን እንዴ የመጀመሪያው በለስ አቆራጥ ወልድ እንዲመጣ ካደረገ ሁለተኛ በለስ ቢቆርጡ አዳም ሊመጣ ነው ወይ አዳምን ያመጣ ነበር ወይ እንደማለት ነው ስለዚህ የነበረው ነው የመጣው ያልነው ምንድነው እግዚአብሔር ነው የመጣው ለዚህ ነው በብዙ መጻሕፍት ላይ ዓለም ሳይፈጠር በክርስቶስ መረጠን ያለ ቅዱስ ጳውሎስ ኤፌሶን 2:10 ላይ እስቲ አንቡ እሺ እኛ ፍጥረቱ ነንና አሁን እኛ ፍጥረቱ ነንና ማለት ተፈጥረናል ማለት ነው እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን አየ አባቶቻችን ሐዲስ ተፈጥሮና ጥንተ ተፈጥሮ የሚሉት አለ ፍጥረቱ ነን አለ የተፈጥረናል ማለት ነው በክርስቶስ ደግሞ እንደገና ተፈጥረናል እንደገና ተወልደናል አንዳንድ ጊዜ ሰው አሁን ተምሮ ስራ ይዞ እናቱን ሲያገለግል እናቱን ወለድኩ ልጄ እንደገና ወለድኩ ይባላል ትክክል መልሶ በሚሰራው ስራ አዳምና ሔዋንን ፈጠረ በሰማይ በምድር ያለውን ጠቅላላ ፍጥረት ሁሉ ብሉ ጠጡ ግዙ ንዱ አለ ስልጣን ሰጠ ከዛ በኋላ ተበላሸ ባልጠገባይነታች ከባረርን ከዛ በኋላ ተፈጥሯችን ቆሸሸ ባይራችን አደፈ ከክብር ወደ ውርደት ከጽድቅ ወደ ኃጢአት እግዚአብሔር ጋር ስንነጋገር የነበርን ሰዎች መላእክት ጎረቤቶቻችን የነበሩ ሰዎች አሽቆልቁለን ወርደን ባጋነን ተጠቀጠቀን በመንጸፈ ደን ወደቀ ክብራችን ተራቆተን እሺ አሁን መልሶ ክርስቶስ መጣና ምን አደረገን መልሶ ፈጠረን በሐዲስ ተፈጥሮ ማለት ነው ጥንተ ተፈጥሮና በሐዲስ ተፈጥሮ ዳግመ ፈጠረን ውዳሴ ማርያም ስንደግም ብዙ ጊዜ እንደገና ፈጠረን በሐዲስ ተፈጥሮ በማን የተፈጠርነው ደግሞ በክርስቶስ ነው የተፈጠርነው እንደገና መልሰን አንድ ሸክላ ሰሪ ሸክላ ተሰራና ነቅስ ታገኝበት ብልሽስ ታገኝበት መልሳ ተፈጭና አውክታ እንደገና መልሳ ሰርታ ተተኩሷለች ልክኛ ተበላሽተን ቆሽሽ ረክሰን ስለነበረ በክርስቶስ ደም በክርስቶስ ስቅለት በክርስቶስ ቁስል እንደገና መልሰን ተፈጠረን ይላልና አሁን የነበረው ያ እግዚአብሔር አዳምን የፈጠረ ሔዋንን የፈጠረ ፍጥረታትን ሁሉ የፈጠረ አባታችን እግዚአብሔር ወደዚህ ዓለም መጣ የነበረው ወዴት መጣ ወደኛ መጣ የመጀመሪያው አመጣጡ ዳግም ምጽአት ነው የነገው የሚባለው አይደለም ዳግም ማለት ሁለተኛ ነው ሁለተኛ ካለ አንደኛ ነበር ማለት ቀዳማዊ ምጽአቱ የመጀመሪያው አመጣጡ በግልጥ ነው የመጣው በበረት ነው የመጣው ለትትና ነው የመጣው ለመሞት ነው የመጣው ለመራብ ለመጠማት ነው የመጣው ለድነት ነው የመጣው ስለዚህ በማንም ላይ ዓለምን ሊያድን እንጂ ሊፈርድበት አልመጣም እንደተባለ አይሁድ ያ ሁሉ መከራ ሲያደርሱበት ጲላጦስ ሲከሰው ሲያሳጣው አንድ መልስ አልመለሰም ምክንያቱም ይሄ ክርስቶስ ለማዳን እንጂ ለመፍረድ አልመጣም ያን ጊዜ ሲመጣ ከሰማይ ወደ መሬት መጣ በጨርቅ ተጠቀለለ በበረት ተጣለ ተራበ ተጠማ ተሰደደ ያ ሁሉ መከራ ደረሰበት ይሄኛው አመጣጡ ግን ቅዱስ ዳዊት በ49ኛው መዝሙር ላይ እግዚአብሔር ሰገ ሀደ መጽ ወአምላክነ ያረምም እሳት ይነድድ ቅድሜው እግዚአብሔር በግልጥ ይመጣል አለ በግልጥ ይመጣ ያን ጊዜ ሲመጣ ሰው መሆኑን ቅዱስ ገብርኤልና እመቤታችን ናቸው የሚያውቁት እንደውም ቅዱስ ገብርኤል ዝርዝር ጉዳዩን አያውቅም ይሉት ሊቃውንቱ አድርስና ንገር ነው እንጂ የተባለው ማን ነው የሚወለደው እንዴት ነው የሚወለደው ለምን ነው የሚወለደው የሚል ዝርዝር ጉዳይ በቅዱስ ገብርኤል እንደዚህ የእመቤታችን ያል በጥልቀት ያውቅም ይላል ከዛ በኋላ የድነታችንን ጉዳይ በጥልቀት የሚያውቀው አንደኛ ራሱ ባለቤቱ ነው ሁለተኛ ከፍጡራን መካከል ተወከላ የኛ ወኪል አምባሳደራችን ጨለማውን ዓለም ኃጢአተኛውን የቆሸሽ የረከሰውን ዓለም ወክላ ነጽታ በቅታ ተዘጋጅታ የተገኘች እመቤታችን ናት ወደሷ መጣ ሰው ሆነ ማለት ነው ስለዚህ የመጀመሪያው አመጣጡ ቅድም እንዳልኩህ ለውርደት ነው የመጣው ለረሃብ ነው የመጣው ለጥም ነው የመጣው ሐዋርያው ቅዱስ ጳውሎስ በሱ ድህነት እናንተ ባለጸጎች ተሆኑ ዘንድ እሱ ስለናንተ ራሱን ድሃ አደረገ ብሎ ድሃ ለመሆን ነው የመጣው ከሳምራዊት ውሃ ሲለምን አይተነዋል ተራበ ሲባል አይተነዋል ተኛ አንቀላፋ ሲባል አይተነዋል ሰገደ ሲል ሰምተነዋል ጸለየ ሲል ሰምተነዋል ራቁቱን በመስቀል ላይ ሲሰቀል አይተነዋል ያን ጊዜ ሲመጣ በበረት ነው የጣጣለው ዙሪያውን ከብቶች ናቸው ያሟሟቁት እስትንፋሳቸውን ሰጥተው እመቤታችን እንኳን ጥሩ ልብስ ታለብሰው አካሉን የሚሸፍንበት ጨርቃታ ከደነቱ ቆጽለ በለሱን ሰፋፊ ቅጠል ጭምር ነው ያለበሰችዋል እንደውም አንድ አለቃ ለማ የሚባሉ መንግስቱ ለማ ሲባሉ ሰምተህ ታውቃለህ አለቃ ለማ የመንግስቱ ለማ አባት ናቸው በጣም ሊቅ
ሊቅ የበቃቸው ሊቅ ነበሩ እንደው ጥንፍፍ ያሉ አረፋ የከተቱ ሊቅ እና እሳቸው እንዲህ ብለው ተቀኙ ለልደት ነው የተቀኙት እየበቁ ክብረ አዝማድ እስመ ወልደ ባእል ወድቀ በእደረሃብ ኃያል አግብርት እንዘ ጽጉባን ወይተር ፍክል ምሳሌ ዝኒ ነገር አጠየቀ ተነጎል አምጣነ ወልዳ ይድህነ እምለቢሰ ቆጽል እንዘ ወርቀ ተፈትል ድንግል ማለት ነው ምሳሌው ቀኔው ምን ማለት ነው የትልቅ ሰው ዘር ነኝ ማለት ከረሃብ አያተርፍም ነው የቀኔው ጭብጡ ይሄን ምሳሌ ወሰደና በበረትም ይሄን ነገር ተረድተናል አለ እመቤታችን ወንዘ ተፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ እመቤታችን ወርቅና ሐር ስትፈትል መልአኩ መጥቶ አነጋገራት ይላል እናቱ ወርቅና ሐር መፍተሏ ልጇን ቅጠል ከመልበስ አላተረፈውም እሷ ወርቅ ትፈትላለች ሐር ትፈትላለች ልጇ ግን ቅጠል ለባሽ ነው የሀብታም ልጅ መሆን ጉራ ነው ትርፉ ካልተጠቀምክበት ጥቅም የለውም ነው ሐሳቡ ባለቅና እንግዲህ ክርስቶስ ሰማይን በከዋክብት በጨረቃ ያስዋበ ዛሰርገዋ ለምድር በስነ ጽጌያት ምድርን በአበባ ያስዋበ እግዚአብሔር አሁን በበረት የሚለብሰው አጥቶ ብርዳን ሰፈሰፈው አሁን የመጀመሪያው መጻቱ ነው ሲመጣ መጀመሪያ በበረት ዮሴፍ ነበረ ሰሎሜ ነበረች ከዛም በኋላ እመቤታችን እንኳን እንደ እግዚአብሔር እናትነቷ እንደ ማንኛውም ሴት እንኳን እንክብካቤ ያልተደረገላትም ለዚህ ነው ቄርሎስ የተባለ ታላቅ ሊቅ ሲናገር ምን ይላል ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ይባላል አለ በመድር ላይ ግን እንኳን እንደ እግዚአብሔር ልጅነቱ እንደ ዳዊት ልጅነቱ እንኳን እንክብካቤ ያላገኝም ማለት የዳዊት ልጆች እነ ሰሎሞን እና አዶንያስ እና አምኖን እነዚህ በቤተ መንግስት በወርቅ አልጋ ላይ እናታቸው መርጣ በልታ እነሱ መርጠው ለብሰው መርጠው በልተው ነው ያደጉት የዳዊት ልጅ የተባለው ክርስቶስ ግን 40 ዓመት እስራኤል መና ከደመና ያወረዳ በልቶ ምግብን ከነመብላት ፍላጎቱ ውሃን ከነመጠጣት ፍላጎቱ ገላን በቆዳ በጠይም በቀይ ጥቁር ቆዳ ያስዋበ ምድርን በአበቦች ያስጌጠ ሰማይን በከዋክብት ያስጌጠ እግዚአብሔር አሁን በበረት አንድ ጋቢ አንድ ነጠላቱ በረደው ከዛ በኋላ ደግሞ ከዛ ወጥቶ ምንድነው ያለው ስደት ነው የገባው እመቤታችን በግብጽ በረሃ እንኳን በሴት አቅም ወንድ የማይወጣው በረሃ ውስጥ የግብጽ በረሃ በግንቦት ይታወቃል የመካከለኛው ምስራቅ ሙቀት በግንቦትና በሰኔ ማለት ምድሪቱ የሳት ምድጃ የምትሆንበት ማለት በዛን ጊዜ ነው እመቤታችን ልጇን አዝላ የተንከራተተችው ለዚህ ነው ባለቀኔው ድንግል ዘይትፈርሃሜተ ማርያም እንደው ሐሜት አትፈራም እንዴ አለና ምን አለ ፈርፋራተ ህብስት ትስእል እንዘ ትጸውር ህብስተ እንጀራ አዝላ እንጀራ ትለምናለች ከሰማይ የወረደ ህይወት እንጀራ ማን ነው ክርስቶስ እሱን አዝላለች ግን ርዋታል የህይወት ውሃ ነኝ ያለው ክርስቶስን አዝላለች ግን ውሃ ይጠማታል ስለዚህ አሁን ሲመጣ አስደናቂ ለዚህ ነው አባቶቻችን ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል የሚሉት የሄደበት መንገድ አሁን እግዚአብሔር ተራበ እግዚአብሔር ተጠማ እግዚአብሔር በረደው እግዚአብሔር ጠማው እግዚአብሔር አንቀላፋ እግዚአብሔር ተኛ እግዚአብሔር ተሰቀለ እግዚአብሔር ተገረፈ የሚጠጣዋቱ ሐሞት ከምጣጤ ተጋተ እጆቹን እግሮቹ ተቸነከረ የሚባለው ይገርማል ለዚህ ነው ታላቁ ሊቅ ዮሐንስ አፈወርቅ ኦ አይዳው እላ አንሶ ሰዋ ውስጥ ገነት ተቀናው በቅናዋ ተመስቀል በገነት አዳምን ፍለጋ የተመላለሱ እነዛ የመለኮት የእግዚአብሔር እግሮች ዛሬ መስቀል ላይ ተቸነከሩ ኦ አይዳው ለለሃኳሁ ለአዳም አዳምን የፈጠሩ እጆች ተቀናው በቅናዋ ተመስቀል በመስቀል ተቸነከሩ ኦ አፍ ዘነፋ ውስጥ ተገጹ ለአዳም መንፈሰ ሕይወት በአዳም ፊት ላይ እፍ ብሎ የሕይወት እስትንፋስን ልጅነትን ያሳደረ ያከበረ እግዚአብሔር ሰቴ ሐሞተ ድሙረ ዘምስለ ከርቤ ከኮምጣጤ ጋር የተቀላቀለ መራራ ኮምጣጤን ጠጣ ስለዚህ የነበረው ስንል ይሄን ሁሉ ምስጢር ያካታል የነበረው ማን እንደሆነ ስንረዳው ነው መምጣቱ የሚገባን ማለት ነው ከየት እንደመጣ ስንረዳው ከዚያ በኋላ መጣ ሰኮነ ስጋ ለበሰ በእኛ መካከል ተመላለሰ ከዛ በኋላ ተሰቀለ ሞተ ተነሳ አረገ ዳግመኛ ይመጣል እነዚህ ሂደቶች በቤተ ክርስቲያናችን የሚገርም ነገር ንዚየኑ ሞተከ ወትንሳኤከ ቅድስተ ነአምን እርገተከ ወዳግመ ምጽአተከ ዘወትር በዘወትር ቅዳሴ የሚያስቀድሱ ምእመናን ያውቁታል ነው ተለበናል ንዚየኑ ሞተከ ሞትህን እንናገራለን ወትንሳኤከ ቅድስተ የተለየሽ ትንሳኤን እንናገራለን የተለየሽ ትንሳኤ ማለት እና ላዛር ቢነሱ እሱ አስነስቷቸው ነው እና ላዛር ቢነሱ መልሰው ሞተዋል እና ላዛር ቢነሱ ባሮጌ ስጋ ነው እና ላዛር ቢነሱ መልሰው ሞተው ተንሳኤ ዘጉባኤን ይጠብቃሉ የሱ ተንሳኤ ግን አንደኛ የተነሳው በገዛ ስልጣኑ ነው ሁለተኛ የተነሳው በሶስተኛው ቀን ነው ሶስተኛ የተነሳው በሐዲስ ስጋ ነው እንደነሱ በኃጢአት በሚስማማው ስጋ አይደለም ለመነሳት ዕለተ ምጽአትን አልጠበቀም ስለዚህ በቤተ ክርስቲያናችን አንደኛ ሞቱ ሁለተኛ ተንሳኤው ሶስተኛ ማረጉ
አራተኛ ምጽአቱ እነዚህን ንዜኑ ሞተ ከማለት ምንድነው ሞትህን እናውጃለን አለ ቄርሎስ የሚባል በአራተኛው መቶ ክፍለ ዘመን የነበረ ሊቅ ምን ይላል እኛ ክርስቶስ ሞተ ብለን ስናውጅ መርዶ እያረዳን አይደለም ለምሳሌ አንድ ሰው ደውሎ እንትና እኮ ሞተ ቢልህ የምስራች ነው አረ መርዶ ነው እኔ ግን ክርስቶስ ሞተ ብዬ ብሰብክላንተ እንኳን ደስ ያለ ሞተልህ ነው የምስራች ነው መርዶ እያረዳን አይደለም አለ ቄርሎስ ከመበሲ ዘይዙን ሞት የሰው ሞት እንደሚያረዳ ሰው መርዶ እያረዳን አይደለም እሰይ ሞተ ነፍሳት ከሲኦል ወጡ የጥሉ ግድግዳ ተናደ ከወደቅንበት ተነሳን ከረከስንበት ተቀደስ የህይወት እንጀራ እሱን በላን ረሃባችን ጠፋ የህይወት ውሃ እሱን ጠጣን ጥማችን ተቆረጠ የህይወት ልብስ እሱን ለበስን በገነት አዳም ያራቆተንን ጸጋ መልሰን አገኘ ነው በሌላ ቋንቋ ክርስቶስ ሲርበን የህይወት ዳቦ ነው ሲጠመን የህይወት ውሃ ነው ሲበርድ የህይወት ልብስ ነው ወደ ላይ መውጣት ስንፈልግ መወጣጫ መሰላል ነው ማለት ነው በሞት ላይ ህይወትን አነገሰ በመቃብር ላይ ተንሳያን አወጀ የፈረሰውን የተበላሸውን የቆሸሸውን ተቋርጦ የነበረውን ግንኙነታችንን ወደ ባርነት ወርዶ የነበረውን መብታችንን መልሶ ወደ ልጅነት መለሰው ማለት ነው አሁን የመጀመሪያው አመጣጡ ቅድም እንዳልኩ በዚህ ውስጥ ነው የመጣው አሁን የነበረው መጣ ብለናል የመጣውስ ምን ሆነ አረገ ሲያርግና ሲመጣ የተለያየ ነው ሲያርግ በሉቃስ ወንጌል ምዕራፍ 2 በማቴዎስ ወንጌል ምዕራፍ 2 እንደተጻፈው ከላይ ወደ ታች ነው የመጣው ከልዕልና ወደ ትሕትና ነው የመጣው ከመላት ወደ መወሰን ነው የመጣው ከዘላለማዊነት ወደ ጊዜያዊነት ነው የመጣው ከያውነት ወደ ሟችነት ነው የመጣው ሁሉን ማድረግ ከመቻል ምንም ማድረግ ወደ አለመቻል ነው የመጣው እሱ የፈጠራቸው መላእክት እንኳን ረሃብና ጥም ያቃቸው ሞትና በሽታ ያቃቸው ፈጣሪያቸው እሱ ግን ሙቷል ሲያርግ ደግሞ በሉቃስ ወንጌል ምዕራፍ 24 ከቁጥር 47 ጀምሮ በደንብ ተጽፏል በመካከላቸው እያዩት ከፍ እያለ ሄደ ደመና ነጠቀችውና ወሰደችው እንዘ ይትራቆሙ እየራቀ ሄደ በደመና ሐዋርያት ሥራ ምዕራፍ 1 ቁጥር ስንት ላይ ስትመለከት ሐዋርያት የሚያርግበት ሄዶ ሳለ እንዳንጋጠው ያዩ ነበር እና መላእክት መጥተው እናንተ የገሊላ ሰዎች ምን ሰማይ ታያላችሁ እንዲህ ሲወጣ እንዳያችሁት መልሶ ይመጣል ብለው ነግረዋቸዋል አሁን በዚህኛው ሲያርግ በደመና ተከቦ መላእክት ታጅበውት በልዕልና ነው ያረገው በመጀመሪያ ሲመጣ ግን ቅድም እንዳልኩ ከሰማይ ወደ ታች ነው የመጣው ከክብር ወደ ውርደት ነው የመጣው ከዘላለማዊነት ወደ ጊዜያዊነት ነው የመጣው ከያውነት ወደ ሟችነት ነው የመጣው የማይዳሰሰው የማይጨበጠው ካይን የረቀቀ እግዚአብሔር መላእክት እንኳን አይናቸው ሞልተው የማያዩት እግዚአብሔር ተራበ ተጠማ አንቀላፋ ተኛ ተነሳ ጾመ ጸለየ ሰገደ ተሰቀለ ሞተ ተገነዘ ተቀበረ ምንለው እግዚአብሔር አሁን ሲያርግ ግን እንዳመጣጡ አይደለም የተለየ አካል በክብር ነው ያረገው አሁን ስንተኛው ደረጃ ደረሰ ሶስተኛው ደረጃ ምንድነው ቅድም እንዳልኩ የነበረው ምንድነው ያልነው መጣ የመጣውስ አረገ ያረገውስ ምን ይሆናል መልሶ ይመጣል ትልቁ ቁልፍ ጉዳይ ያለው እዚህ ነው በቤተ ክርስቲያናችን በልደቱና በመምጣቱ መካከል ነው ዓለም የተንጠለጠለው መጣ ብለን ይመጣል በመጣና በይመጣል መካከል ነው ያለ ነው ማለት ነው በመጣለው ባይል ምን ይፈጠር ነበር አባቶቻችን ሰማዕታት ነደዋል ታርደዋል ተገፈዋል ተገርፈዋል ጻርቃን እኳያት ፍትወታት ኃጣውን ተቋቁመው ልብላ ልጠጣ ልልበስ ላጊጥ ልተኛ ላመንዝር ልሞላቀቅ ልንደላቀቅ የሚለውን ስጋዊ ፍላጎታቸውን በክርስቶስ በመስቀሉ ምላጭነት ገርዘው ጥለው በበረሃ በምድረ በዳ ካራዊት ጋራ ግርማ የሌሊቱን ግርማ ገዳሙ የሚፈጥረውን ጭንቀት የተቋቋሙት እና አርሴማ ሲታረዱ እነ ገብረ መንፈስ ቅዱስ በየገዳም ለጸሎት ሲንከራተቱ እና አቡነ ተክለ ሃይማኖት በየበራው ለጸሎት ሲንከራተቱ ቅዱስ ጴጥሮስ እንደ ተንሳኤ በግ ሲታረድ ቅዱስ ጴጥሮስ ቁልቁል ሲሰቀል ይሄ ሁሉ ነገር ያልተሰማቸው ለምንድነው ሲባል ክርስቶስ መልሶ ይመጣል አንደኛ ቆሮንቶስ ምዕራፍ 15 ሙሉን ስለ ትንሣኤ ነው የሚናገረው እና ሐዋርያው ቅዱስ ጳውሎስ ምን ይላል እኔ በኤፌሶን ክላውሬት ተጥያለሁኝ ተርቤያለሁ ተንከራትቻለሁ ዓለም ላይ እንደኛ የተገፋ የተራበ የተጠማ የተንከራተተ የተንገላታ የለም ይሄን ሁሉ ነገር እፎይ ብለን አመስግነን በጸጋ የተቀበልነው ክርስቶስ ስለሚመጣ ነው ሲመጣ ሞት ይሻራል ህይወት ይነግሳል
መቃብር ይዘጋል፣ ትንሣኤ ይታወጃል። የጥሉ ግድግዳ ይናዳል፣ የለያየን መጋረጃ ይቀደዳል። እንደውም አትናቴዎስ በቅዳሴው ላይ ሲናገር ምን ይላል? ያን ጊዜ ዝምተኞች ይናገራሉ፣ ተናጋሪዎች አፋቸው ይዘጋል ይላል። ዛሬ አፋቸው የሰፋ ምላሳቸው የረዘመ ጡንቻቸው የፈረጠመ በስልጣናቸው በጉልበታቸው በውበታቸው በእውቀታቸው የተመኩ የሰው ደም እንደ ቆሻሻዋ የሚቆጥሩ ትዕቢተኞች ሰዎች ያን ጊዜ ትዕቢታቸው ይስተነፍሳል። አሁን የተዘጉ አፎች ያን ጊዜ ይከፈታሉ፣ አሁን የተከፈቱ አፎች ደግሞ ያን ጊዜ ይዘጋሉ ማለት ነው። ለዚህ ነው አሁን ሐዋርያት የታረዱት እየዘመሩ የነደዱት ቆዳቸው እየተገፈፈ ሰውነታቸው እየተገረፈ ያን ሁሉ የተቋቋሙት ምን ስለሆነ ክርስቶስ ይመጣል፣ ዳግም ይመጣል። ስለዚህ ቤተክርስቲያን ንዜኑ ሞተከ ሞትህን እናውጃለን፣ ወተንሳኤከ ቅድስተ ልዩ ትንሣኤህን እንሰብካለን፣ ነአምን ዕርገተከ ማረግህን እናምናለን፣ ወዳግመ ምጽአተከ ዳግመኛ መምጣትህንም እንሰብካለን። የክርስትናው አስኳሉ ቁልፎ ያለው እዚህ ላይ ነው። አሁን አብያተ ክርስቲያናት ቢታነጹ ሰማዕታት ጻድቃን የሁሉ መከራ ቢቀበሉ ዛሬ ክርስቲያኖች በየቦታው ይሞታሉ፣ ይሰደዳሉ፣ ይራባሉ፣ ይጠማሉ። ዓለም ለነሱ የተገባ ሆኖ ስላልተገኘ ተሰቃይተዋል። የዚህ ሁሉ ፍሬ የሚታጨደው መቼ ነው? ዛሬ ነው። በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ጀምሮ አንድ ምሳሌ ተናግሯል ጌታ። ትመስል መንግስተ ሰማያት ብእሴ ዘርአ ሰናየ ዘርአ ውስተ ገራይቱ። መንግስተ ሰማያት በእርሻው ላይ መልካም ዘር የዘራን ሰው ትመስላለች አለ። ወንዘ ይነውሙ ሰብኡ ሰውየው ያ የእርሻው ባለቤትና ገበሬዎቹ የተመረጠ ንጹህ ዘር ዘርተው ተኙ አለ። በኋላ ስንዴው በቀለ። ሲበቅል ያልተዘራው እንክርዳድ አብሮ በቅሎ ተገኘ እና ያን አዝመራውን ያዩ ሰዎች መጥተው አነጋገሩት። ጌታ ሆይ የዘራው ንጹህ ዘር አልነበረም ወይ? አሁን ስናየው ግን እንክርዳድ አብሮ በቅሏል። ለመሆኑ ተፈቀደኑ ንጹህ እንክርዳዱን እየነቀል እንድንጥለው ትፈልጋለህ ወይ ብለው ነገሩት። አይደለም ታው እንክርዳዱ ከስንዴው ጋራ ይደግ፣ በኋላ በመመጣበት ጊዜ አጫጆቹን ስንዴውን አጭዳችሁ ወደ ጎተራ እንክርዳዱን ነቅላችሁ ወደ እሳት ጣሉትላችኋለሁኝ። ይህ ዓለም እርሻ ነው። አሁን ጴጥሮስና ይሁዳ በክርስቶስ ጉባኤ ነበሩ። ጴጥሮስ ስንዴ ነው፣ ይሁዳ እንክርዳድ ነው። 3 ዓመት ከ3 ወር ከክርስቶስ ጋር አይነ ሲያበራ እያየ እንጀራ ሲያበረክት እንጀራውን እየበላ ከስንዴው ጴጥሮስ ጋር እኩል በቅሎ ነበር። በኋላ ግን ጴጥሮስ ስንዴ ነውና ወደ ገነት ጎተራ ሲገባ ይሁዳ እንክርዳድ ነው፣ ወደ ሲኦል እሳት ተጥሏል። ዛሬ በዚህ ዓለም እግዚአብሔር የለም የሚሉ እንክርዳዶች አሉ፣ እግዚአብሔርን አምነው የሚማጠኑ ስንዴዎች አሉ። እነዚህን አንዳንድ ክርስቲያኖች ጥያቄ ይጠይቃሉ። ምንድነው የሚጠይቁት? እንደው እግዚአብሔር የካዱትን ሰዎች የለም የሚሉትን ሰዎች ለምን ነቃቅሎ ያጠፋቸውም? እንደው እሳት ከሰማይ አውርዶ በመብረቅ እንደው ጎርፍ እንዲወስዳቸው አድርጎ እንደው እኛን እኮ ልዩ አማካሪ ቢያደርገን እኮ ቀልጠን ነበር ነውቱን ለመናገር። እግዚአብሔር እኛን አያማክርም እንጂ ነውቱን ለመናገር። ስለዚህ አሁን ብዙ ሰዎች የሚገርማቸው እንዴት በዚህ መጠን እግዚአብሔር ላይ ያፌዙ እየቀለዱ ያላገጡ ነግደው ያተርፋሉ፣ አግብተው ይወልዳሉ፣ ተሹመው በክብር በስልጣን ይኖራሉ፣ በተንደላቀቀ ኑሮ ይኖራሉ። እንዴት ነው እነሱ ዝም የሚላቸው ይላል። እንክርዳዱ የሚነቀልበት ጊዜ አለ። ባለቤቱ የተናገረው ምንድነው? ታዋቸው አብረው ይደጉ በኋላ ስመጣኔ ይላል። በኋላ ሲመጣ ክርስቶስ አይተው እንደሆነ ዋመ ይመጽእ ንጉሥ ምዕራፍ 25 ቁጥር 31 ላይ ዙፋኑ ላይ ይቀመጣል። ጻድቃንም በቀኝ አቆማለሁ፣ ኃጥአንም በግራ አቆማለሁኝ፣ ያን ጊዜ ፍርድ ይሰጣለሁ። ጠይቄ ነው ፍርድ የምሰጠው ይላል። ጻድቃንን ይጠይቃቸዋል። ወደ ዘላለም ሕይወት ትገባላችሁ፣ የምትገቡበት ምክንያት ግን ይልና 6 በጣም ቀላል ፈላስፋ መሆን፣ አንባቢ መሆን፣ ሊቀ ሊቃውንት መሆን የማይጠይቁ በጣም ተራ ጉዳዮች። እንግዲህ ክርስቶስ ሲመጣ የዮሐንስ ራእይን ቢጠይቅ እኮ ግልግል ነበር፣ አልገባንም ብለን እንገላገል ነበር። የሚጠይቃቸው ጥያቄዎች ግን በጣም ተራ ጥያቄ ምንድናቸው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ተራቆቼ አላለበሳችሁኝም፣ እንግዳውኝ አልተቀበላችሁኝም፣ ታስሬ አልጎበኛችሁኝም፣ ታምሜ አልጠየቃችሁኝም፣ አልፈወሳችሁኝም አላለም። መፈወስ ተአምራት ይጠይቃል። ታምሜ አልጠየቃችሁኝም ማለት ኪኒን መግዣ ሐኪም ቤት መጥተህ ትንሽ 1 ኪሎ ብርቱካን ይዘህ 2 ኪሎ ብርቱካን ይዘህ ትንሽ በፔርሙዝ የሆነ ነገር ይዘህ የኛ ሰው የታመመ ከመጠየቅ ይልቅ ሬሳ ለማስቀበር ነው ገንዘብ የሚያወጣ። ጠባያችን እንደዛ ነውና ክርስቶስ ሲመጣ ይሄ ሁሉ ግፍ ያልፋል። ክርስቶስ ሲመጣኛ ሁሉ አይናችን ይባራል። ይገርማል። ብዙ አይነ ስውራን ነው በዓለም ላይ በጨለማ የሚዳክሩ ብዙ ጆሮ የሌላቸው ሰዎች አሉ። ምን የሚረባ የሚሰማ ነገር ባይኖርም ቢያንስ እንደኛው ለመደናቆር ቢሰሙ ጥሩ ነበር። ስንት የሚታይ ነገር ባለበት እኛ አናይም። በበሽታ የሚማቀቁ አሉ፣ በድህነት የሚማቀቁ አሉ። ይሄ ሁሉ በሩ ይዘጋል።
መጋረጃው ይዘጋል ክርስቶስ ይመጣል ይሄ ዓለም በጠቅላላ ዛሬ እነ ዱባይ እነ ፓሪስ እነ ለንደን እነዚህ ትልልቅ ከተሞች መዝናኛ ናቸው አይደል ክርስቶስ ሲመጣ እነዚህ ከተሞች የቆሻሻ ክምር ናቸው ተጠራርገው ይጠፋሉ የሚገርም ነገር እነዚህ ሁሉ ዛሬ የተገነቡ ፎቆች የተገነቡ አስፋልቶች የተገነቡ ትልልቅ ዓለምን ያስደነቁ የስነ ህንጻ ውበቶች በጠቅላላ ክርስቶስ ሲመጣ ተጠራርገው ይወድማሉ ይጠፋሉ እኔ እናንተ ብቻ ነን ታድሰን ረቀን ተለውጠን ጸጉሬ ይላጭ ጥፍሬ ያደገለል ቆረጠው ጸጉሬ ያደገለላጭው ሰውነቴ ቆሸሸ ልታጠበው ሰውነቴ ገዘፈ ጅም ልስራ ሰውነቴ ከሰማው ወፈሪያ ከነ ፍለጋ የምትለው ነገር በመንግስተ ሰማያት ቀለባችን መጠጣችን ልብሳችን ክርስቶስ ይሆናል ልክ እንደማለት ቅዱስ 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 ብለን ምስጋና በልተን ምስጋና ጠጥተን ምስጋና ለብሰን ከክርስቶስ ጋር የምንኖርበት ዘመን ይመጣል ማለት ነው ስለዚህ ክርስቶስ በመምጣቱ ይህ ሁሉ ጥያቄ ይመለሳል ማለት ነው ወደ ሰማይ ወሰዱን በመናብ እነ ለንደንን እኮ በቃ ተጸየፏቸው ኧረ ምን ይሰራሉ እዚህ ዮሐንስ አሁን ብላ መሰለ አንድ ሰው ወደ ሰማይ ከፍ ይያለ በሄደ ቁጥር ወደ ታይ ሳይ ትልልቁ ቋጥኙ ይሄ ድንጋዩ ምናምኑ እንደ ጠጠር ይሆነ ይታያል ይላል ትክክል እኛም ወደ ክርስቶስ እየተነጠቅን በሄድን ቁጥር ወርቁ ጠጠር ሽቶ ግማት ሐሩ ብቱቱ ይሆንብናል ይላል ትክክል በቃ እግዚአብሔርን እየቀረብከው በሄድክ ቁጥር የቁሳቁስ አርናቂ ተጠቃሚ እንጂ አርናቂ አትሆንም እኛ ተጠቃሚዎች ነን ወርቁን እንጠቀምበታለን ስልኩን እንጠቀምበታለን መኪናውን እንጠቀምበታለን ቤቱን እንጠቀምበት መገልገያ ነው ግን አንድ ሰው ሃይማኖት እንደራቀው መንፈሳዊነት እንደተለየ የምታቀው ምንድነው መልኩን ሲያደንቅ ታገኘዋለህ ስልኩን ሲያደንቅ ታገኘዋለህ ጫማውን ሲያደንቅ ታገኘዋለህ የገዛው መኪና ሲያደንቅ ታገኘዋለህ መኪናው እኮ ተገጣጥሞ ቅርጽ የያዘ ቆርቆሮ ነው ስልክም እንደዛው ነው መልክም ክርስቶስ ጭቃውን አድርቆ እፍ ብሎብህ እንጂ እኮ ምን ቁም ነገር አለው ብለህ ትክክል ስለዚህ እንደዛ ያለ ያንሳፈው የኔታ ቅድም ጌታችን በዕለተ ምጽአት የሚጠይቃቸው 6 ቀላል ጥያቄዎች ናቸው ብለው አንስተዋል በመጽሐፍ ቅዱስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ቃል እንደ በጣም እንደ ዋና መስፈርት እንደሆነ ነው ያለን አስተምህሮ ምንማረውና ያ ጥያቄ አይነሳም ማለት ነው በዕለተ ምጽአት ይነሳል እንግዲህ ነገረ ድህነትን ስንረዳ ነገረ ድህነት የምንረዳበት መንገድ ማስተካከያ ያስፈልጋል ብዬ ብዙ አስባለሁ እሺ ነገረ ድህነት አንድ ነገር ማለት አይደለም እሺ ለምሳሌ እንደ አራት ነጥቦች ልንገርህ በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በልጁ ያመነ የዘላለም ሕይወት አለው ይላል እሺ የዘላለም ሕይወት ለማግኘት በማን ማመን አለብህ በልጁ ማመን አለብህ እሺ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እሺ የዘላለም ሕይወት ለማግኘት ምን ማድረግ አለብህ ስጋውን ደሙን መቀበል አለብህ ማለት ነው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ያመነ የተጠመቀ ይድናል ይላል ሶስት ነገር ማለት ነው በልጁ ያመነ የዘላለም ሕይወት አለው ስጋውን ደሙን የተቀበለ የዘላለም ሕይወት አለው ያመነ የተጠመቀ ይድናል እሺ አሁን ሶስት መዳኛ መንገዶች ነገርኩ እሺ አራተኛ አብሮ መሰፋት ያለበት አብሮ መተሳሰር መገናኘት ያለበት በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ምን ብሎ ተጽፏል ወዛ አስተየ ጽዋአ ማይ ቆሪር በስመረደ አማን ብለክሙ ይሃጉላስቦ በመንግስተ ሰማያት በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋውን በሰማይ አላጠፋበትም ይላል እሺ በጣም በቀላል ቋንቋ ስተረጉም ምን አወርሰዋለሁ ማለት ነው መንግስተ ሰማያት ነው አወርሰዋለሁ ማለት ነው በልጁ ያመንከው ምን ለመውረስ ነው መንግስተ ሰማያት ስጋው ደግሞ የተቀበልከው ለምንድን ነው ያመንከው የተጠመቀው ለምንድን ነው በደቀ መዝሙር ስም ውሃ የምታጠጣው ደሃ የምትረዳው የምታበላው ለምንድን ነው መንግስተ ሰማያት ለመግባት ቅድም እንዳልኩ ክርስቶስ ያመነ ሰው የተጠመቀ ሰው ለራሱ የበላ ሰው ለድሃ ማብላት አለበት ይሄንን ደግሞ በሌላ ቋንቋ ስንረዳው ያዕቆብ መልእክት ምዕራፍ 2 ላይ ስትመለከት ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲ ኢቲ በጎ ስራ የሌለው ሃይማኖት የሞተ ነው ይላል አንድ ሰው ለምሳሌ አንተ ሸቱ ትባላለህ እኔም ሸቱ ይባላል ነፍስ ብትወጣ ሞትን ማለት በሌላ ቋንቋ አይደለም ከዛ በኋላ መጋቢ አዲስ መጣ የሚባል ያቆምና ምን መጣ ይባላል ሬሳ መጣ አስከሬን መጣ ነው አሁን አየህ ነፍስ ከተለየችው በኋላ ስጋ አስከሬን የሚል ስያሜ እንደሚወጣለት ሁሉ ሃይማኖት ምግባር ስራ የተለየው ሃይማኖት የሞተ ነው ማለት አንድ ሰው በማመን ብቻ ሊድን አይችልም አሁንም ያዕቆብ እዛው ላይ ምን ይላል ከማሆሰ አጋንንተኒ ያምኑ ወጡ ወይደነግጹ አንተ ሞኝ አንተ ጅል ለማመንማ ዲያብሎስም ያምናል ነገር ግን እምነቱ ምግባር አልባ ስለሆነ አይድንም ስለዚህ አንድ ሰው ለመጽደቅ ሂደቶቹ ማሟላት አለበት ቅድም እንዳልኩ አሁን ድህነት የምንለው ጥቅል ስም ነው አሁን ልክ እሸቱ ስለሆነ አንተ ጠቅል እየጠራው
በተናጠል ልጥራብል ግን አንድ ሰዓት አይበቃኝም እንዴት ጸጉርህ ጥርስህ አፍንጫህ እግርህ ጉበትህ ኩላሊት ስል ብዙ የድርጅቱ አባላት ብዙዎች ናቸው ሰው ማለት እኮ ጥቅል ነው የድርጅቱ ስም አይደለም የድርጅቱ አባላት እኮ ሲጠሩ ምንድነው አይን አለ አፍንጫ አለ ጥርስ አለ የሁሉ ጠቅል ለግልግል ምን ብለን እንጠራለን አየለ ከበደ ብለን እንጠራለን አሁን ነገረ ድህነትንም ስንረዳው እንደዚሁ ነው የብዙ ነገሮች ስብስብ መጠሪያ እንጂ አንድ ነገር አይደለም ይሄን ደግሞ ቅድም የነገርኩ ከወንጌል ያወጣሁት ነው ይሄ ለምን አይጠይቀኝም ታዲያ በለተ ምጽአት ጌታችን የቱ አሁን የተዘረዘሩትን ማሰሪያውን ነው የጠየቀን ማሰሪያውን ነው የጠየቀን ይኸውልህ የዕለት እንጀራችንን ስጠን የምንለውን ስንተረጉም ምን አለ እዚህ ባህሪ እንስሳዊና ባህሪ መላእካዊ አለ አባቶች እሺ ሰው በመላእካዊ ባህሪው ሌላውን ያበላል በእንስሳዊ ባህሪው ለራሱ ይበላል አሉ እሺ አሁን አንተ ለዳህ ስታበላ እንደ መልአክ ተቆቁ መልአክ ሆንክ ማለት ነው ለራስህ ስትበላ ደግሞ ያው ከብት ማለት ነው ምን አሁን ልዩነት እኮ የለውም በብላ መጣ በመዋለዱ እኮ ከከብቶች እኩል እኮ ነው ልክ ነው የሆነ እኮ አራት ጥጃ የወለደች ላም እኮ አለች እኔ አራት ልጅ አለኝ የሆነ ቦታ አንዲት ላም እኮ አራት ጥጃ አላት የመውለድ የጽድቅም የኃጢአት መለኪያ ስላልሆነ ማለት ነው ስለዚህ ማሰሪያውን ነው የጠየቀን በነገራችን ላይ መጽሐፍ ቅዱስን የምታነቡ ሰዎች የምናነብ ሰዎች መጽሐፍ ቅዱስ እንደው ዓለም ተስማምቸበታል የሚለው እንኳን ብንወስድ 66 ነው እሺ 66ቱ መጻሕፍት 40 ሰዎች ናቸው የጻፉት የብሉይ ኪዳኑ 32 ነው የሐዲስ ኪዳኑ 8 ሰዎች ናቸው የጻፉት እሺ 8 ሰዎች የጻፉት ለምሳሌ ሐዲስ ኪዳኑን ብትመለከት ማቴዎስ ማርቆስ ሉቃስ ዮሐንስ እሺ እነዚህ ማቴዎስ አንድ ጻፈ ማርቆስ አንድ ጻፈ ሉቃስ 2 4 ዮሐንስ 5 9 ቅዱስ ጳውሎስ 14 23 የጴጥሮስ 2 25 ይሁዳ 1 26 ያዕቆብ 1 27 እነዚህ 8 ሰዎች የጻፉት ነው ሐዲስ ኪዳን አሁን ምን ለማለት ነው የፈለኩት አንዱ ቦታ ላይ የምታገኘው ምንባብ ሌላ ቦታ ምን እንዳለ ጭምር ማረጋገጫ ማግኘት አለ ለምሳሌ አሁን አንድ ሰው ሮሜ 8:34 ላይ በእግዚአብሔር ዘንድ የሚማልድን ክርስቶስ ኢየሱስ ነው ብሎ ይጠቅሳሉ ቅዱስ ጳውሎስ የጻፈው 14 መልእክት ነው ይሄን ቃል የተናገረው ከ14ቱ ባንዱ ነው እሺ በዚህ ጉዳይ ስለ ክርስቶስ በሰማይ ስለሚሰራው ስራ ቅዱስ ጳውሎስ በሮሜ እንዲህ አለ ዕብራውያን ላይስ ምን አለ ገላትያ ላይ ምን አለ ፊልጵስዩስ ላይ ምን አለ የሚለው ማየት ያስፈልጋል በሃይማኖት እግዚአብሔር ሕግ አውጪ ይባላል እሺ ሊቃውንት ሕግ ተርጓሚ ይባላሉ እሺ በዘመናችን ያሉ ደግሞ ካህናት ሕግ አስፈጻሚ ይባላሉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው እግዚአብሔር ነው ኢየሱስ ክርስቶስ ነው አሁን ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ 12ቱን ሐዋርያት ዓርብ ሊሰቀል ሐሙስ ማታ ራሱን ያቆረባቸው ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እነማን ይቁረቡ ከየት ይቁረቡ ማን ያቁርባቸው ለመቁረብ ምን ያሟሉ የሚለውን የትርጉም ስራ አልሰራም እሺ ይሄን ብዙ ሰዎች ይዘነጋሉ በጣም እናዝናለን ትክክል ያመነ የተጠመቀ ይድናል አለ እሱ የተጠመቀው የት ነው ዮርዳኖስ ማን ያጠመቀው ቅዱስ ዮሐንስ በስንት ዓመት ተጠመቀ በ30 ዓመቱ አሁን ይሄ ያመነ የተጠመቀ ይድናል ሲል ክርስቶስ ዮርዳኖስ እየመጣችሁ ተጠመቁ ዮሐንስ ያጥምቃችሁ በ30 ዓመታችሁ ተጠመቁ ማለቱ ነው ወይ ብለው ሊቃውንት ይጠይቃሉ ስለዚህ እግዚአብሔር ሕግ አውጪ ነው ያመነ የተጠመቀ ይድናል ብሏል መጽሐፉ የኛ ሊቃውንት ደግሞ ከሐዲስ ይሄን ወስደው ፍትሐ ነገሥት በተባለው መጽሐፋችን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ዋናው ሕጉ ተቀምጧል ይሄ ሕግ አልተተረጎመም የት እንቁረብ እንዴት እንቁረብ ማን ያቁርበን በስንት ዓመታችን እንቁረብ ለመቁረብ ምን እናሟላ ከቆረብን በኋላ እንዴት እንኑር የሚለው ዝርዝር ጉዳይ አልተጻፈም ስለዚህ ፍትሐ ነገሥት የሚባለው የቤተ ክርስቲያናችን መጽሐፍ ክርስቶስ ያወጣውን ሕግ መተርጎሚያ መንገድ ነው ስለዚህ በዚህ ቋንቋ ክርስቶስ ሕግ አውጪ ነው ሊቃውንት ሕግ ተርጓሚ ናቸው ማለት ነው አስፈጻሚስ ሲባል ካህናት በየደብሩ ያሉ ካህናት ስለዚህ መጽሐፍ ቅዱስም ስንረዳኔ በቅንነት በበጎነት ከክፋት ከተንኮል ከምቀኝነት ነጽተን በማገናዘብ መመልከት አለብን በልጁ ያመነ የዘላለም ሕይወት አለው አለ ትክክል አሁን እቺን ብቻ አንጠልጥለህ አንተ ብትጠፋ ከዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አግኝቻለሁ ብለህ እቺን አንጠልጥለህ እኮ ብትጠፋ በቃ በሱ ካመንኩኝ አለቀ ብለህ መጥፋት እኮ ትችላለህ ትክክል ግን እቺን አንጠልጥለህ ጠፋህ እንጂ ቀጥሎ ሌላ ነገር አለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብለህ በቃ ከቆረብኩኝ ባላምን ባልጠመቅ ልትልኮ ትችላለህ ነገር ግን የተንሰላሰለ የተሳሰረ የተያያዘ ነው ሂደቱ ማለት እንደ ቅደም ተከተልና አስቀምጡ ያመነ ይጠመቃል የተጠመቀ ይቆርባል የቆረበ ያበላል ያጠጣል እነዚህን ያሟላ ንጹህ ጥሩ ክርስቲያን ይባላል ማለት ነው ያው መቼም
የዕለተ ምጽአቱ ተደጋግሞ የተጻፈው በወንጌል ነውና ወንጌል ራሱ ምንድነው የኔታ? ወንጌል ሁለት ትርጓሜ ነው ያለው። በመጀመሪያ ወንጌል የቃሉ ትርጓሜ የምስራች፣ ብስራት፣ ትምህርት፣ ስብከት ማለት ነው። ቋንቋው ጽር እንደሆነ የቋንቋ ባለቤቶች የጻፏቸው መጻሕፍት ይናገራሉ። ዙሮ ግን የምስራች እንኳን ደስ ያላችሁ ማለት ነው። በመጽሐፍ ደረጃ ከወሰድነው አራቱ ወንጌላውያን ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እነዚህ አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያላቸው የክርስቶስን ሶስት ጉዳዮች ላይ ያተኮሩ፣ አንድ ያስተማረውን ትምህርት፣ ሁለት ያደረጋቸውን ድንቅ ተአምራት፣ ሶስት ያደረገውን በጎ ነገር፣ ትምህርቱ፣ ተአምራቱ፣ ትሩፋቱ፣ ሶስቱ ነገሮች የተጻፉባቸው አራቱ ወንጌላውያን በዮርዳኖስ ተጠምቆ በቆሮንቶስ ጾሞ ከወጣ በኋላ ስራ ከጀመረ በኋላ ክርስቶስ በመድር ላይ የቆየው 33 ዓመት ከ3 ወር ነው። ወንጌላውያን ግን ተከታትለው የጻፉልን ከደረሱበት ጀምሮ ያለው ነው። 30 ዓመት ድረስ እመቤታችን አትምታውቀው በቤተ ዮሴፍ ነው ያደገው። እንደውም አንዳንድ ጊዜ በ40 ቀኑ ቤተ መቅደስ እንደመጣ ተጽፏል። በ12 ዓመቱ ቤተ መቅደስ እንደመጣ ተጽፏል። 18 ዓመት የት ነበር ብሎ ብዙ ጊዜ ጥያቄ ይነሳ ነበር። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 18 ዓመት የት ነበረ ብላ ጥያቄ አታነሳም። ምክንያቱም የዚህ ጥያቄ የሰፈረባቸው ተጨማሪ መጻሕፍት ማብራሪያ መጻሕፍት አሉ፣ እንደ ተአምረ ኢየሱስ አይነቶቹ ማለት ነው። ሁለተኛው ትርጉሙ ግን አጠቃላይ በአዲስ ኪዳን ስለ ክርስቶስ የሚነገረው፣ ስለ ድህነት የሚነገረው፣ ስለ አዲስ ዘመን የሚነገረው፣ ስለ ጸጋው የሚነገረው፣ በክርስቶስ ስላገኘነው ድህነት የሚናገረው ነገር በጠቅላላ ወንጌል ይባላል። በሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክት ላይ ምዕራፍ 3 ቁጥር 8 ላይ ቅዱስ ጳውሎስ እንዲህ ብሎ ጽፏል። እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። እንግዲህ የሰበከው ማን ነው? እግዚአብሔር። የተሰበከው ማን ነው? ለአብርሃም። መቼ? ክርስቶስ ከመወለዱ ከ2000 ዓመት በፊት ማለት ነው። አሁን ይህን ወንጌል አስቀድሞ ሰበከለት ነው ቅዱስ ጳውሎስ። ስለዚህ አጠቃላይ የሐዲስ ኪዳን መጻሕፍት በጠቅላላ በእናታቸው በወንጌል ተብሎ ይጠራሉ። በሌላ ቋንቋ ምን ማለት ነው? የሮሜ መልእክትም ወንጌል ነው፣ የገላትያ መልእክት ወንጌል ነው። በጠቅላላ ስለ ክርስቶስ ሰው መሆን፣ ስለ ክርስቶስ ከሰማይ መውረድ፣ ስለ መርቀቁ፣ ስለ መግዘፉ፣ ስለ መጸነሱ፣ ስለ መወለዱ፣ ስለ መጠመቁ፣ ስለ መሰቀሉ፣ ስለ መሞቱ፣ ስለ መገነዙ፣ ስለ መቀበሩ፣ ስለ መነሳቱ፣ ስለ ማረጉ፣ ዳግመኛ ስለ መምጣቱ የሚነገሩ ነገሮች በጠቅላላ ወንጌል ተብሎ ይጠራሉ። ስለዚህ በመጽሐፍ ደረጃ በምጥን 89 በሁሉም 89 ምዕራፍ አላቸው። እነዚህ ወንጌላቱ አራት ናቸው። ወንጌላውያኑም ደግሞ አራት ሰዎች ናቸው። ሁለቱ ዮሐንስና ማቴዎስ ከ12 ሐዋርያት መካከል ናቸው። ሉቃስና ማርቆስ ደግሞ ከ70 አርድእት መካከል ናቸው። አጠቃላይ በብሉይ ኪዳን በዘርህ የምድር አሕዛብ ይባረካሉ ብሎ ለአብርሃም የነገረውን ቅዱስ ጳውሎስ በብሉይ ኪዳን ውስጥ ያለ ወንጌል ነው ብሎታል። ምክንያቱም በዘር የተባለ ማን ነው? ክርስቶስ ነው። ዘገላትያ ላይ ሲተረጉም ሐዋርያው ቅዱስ ጳውሎስ ምን ብሏል? በዘርህ የምድር አሕዛብ ይባረካሉ። ምክንያቱም በዘሮች ቢል ኑሮ ይስሐቅንም እስማኤልን የሚያመለክት ነበር አለ። በዘርህ ነው ያለው። በዘርህ ማለት ይስሐቅ ማለት ነው። በይስሐቅ ደግሞ የተባረከ አንድም አሕዛባዊ የለም፣ አረማዊ የለም። ዓለም በጠቅላላ የጥሉ ግድግዳ ፈርሶ የለያየን መጋረጃ ተቀዶ ሕዝብ አሕዛብ፣ ትንሽ ትልቅ፣ ሀብታም ድሃ ሳይባል ከምስራቅ ከምዕራብ ከሰሜን ከደቡብ ከተለያየ አቅጣጫ መጥቶ አምኖ የጸደቀበት የወንጌሉ ውሃልክና መሰረት የድህነታችን ቁልፍ ያለው ክርስቶስ ላይ ስለሆነ በዘር ይባረካል በክርስቶስ ነው ብሎ ገላትያ ላይ ተርጉሞታል። ስለዚህ ባጭሩ ስለ ክርስትና፣ ስለ ሐዲስ ኪዳን፣ ስለ ክርስቶስ የሚነገር ነገር ያለበት መጽሐፍ በጠቅላላ ወንጌል ተብሎ ይጠራል ማለት ነው። በቅዱስ ጳውሎስ አነጋገር ኦሪት ዘፍጥረትም ወንጌል ተብሏል ማለት ነው። እንደው ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን። አሜን። የእውነት እኔ እንጃ በጣም ለብዙ ዘመን የሚጠቅም ትምህርትን ያስተማሩን እግዚአብሔር ያክብርልን። የኔታ እግዚአብሔር ይስጥልን።